ልክ እንዲሁ ደግሞ ያሌላ ጥያቄ ያላቸው ካሉ አስተላኩልህ አስገባቸው። እኔ ወደፊት በነበርኩበት ጊዜ ተወካ እንጂ ምንም ማምለክ የለም። ሙሐመድ ደግሞ ምሁር ብቻ ነው ይባላል እና ብታስረዳኝ። እሺ ሁሱ አልጨረስኩም። እኔ ልውረድ ጨርስ ልጠይቅ። አንድ ጥያቄ ያለኝ በዚህ የተያዘ ነው እና አላህ ሱብሓነሁ ወተዓላ በሁሉም ነገር ቀደር አለህ ብለን እናምናለን እና የሰው ራሱን ሲያጠፋ ማለት አሁን ሁሉም ነገር ቀደር አላህ ካለን አላህ የቀደረው ነው ራሱን ማጥፋት እንዴት ያኔ ተጠያቂ ሊሆን ይችላል? አላህ ሱብሓነሁ ወተዓላ ቀድሮታል ወይንም ወስኖታል ስንል ጊዜ ለሁለት ይከፈላሉ። አንደኛ ለኛ ነፃ ምርጫ ፍቃድ ሳይሰጠን የወሰናቸው ነገራቶች አሉ። ሁለተኛ ለኛ ነፃ ምርጫ ፍቃድ ተሰጥቶን የጻፋቸው ነገራቶች አሉ እንደሚሆኑ እንጂ እንዲሆኑ የጻፋቸው አይደሉም። እነዚህ አንደኛው ለምሳሌ አንቺ ሴት ልጅ መደረግሽ ይህ በአንቺ ምርጫ ነው ወይ? ላ አይደለም፣ በፍጹም ራሱን የመረጠው። እኔ ወንድ ልጅ እንደሆን ማን የወሰነው? ራሱን የወሰነው። ተሻለ አይደለ? በእነዚህ ነገራቶች ይፈረድብናል ወይ? ላ አይፈርድብንም፣ ራሱ ወስኖ በፈጠረብን ነገር ላይ። ነገር ግን ከዚህ ውጭ ያሉ ጽድቅና ኃጢአት የሚባሉ ነገራቶች ለእኛ ነፃ ምርጫ ፍቃድ የተሰጡ ናቸው። የራሳችን ተግባራቶች ለምሳሌ ራስን ማጥፋት ከጽድቅ ነው ከኃጢአት? ይሄን ለማን ነው ነፃ ምርጫ ፍቃድ ይሰጥ? ለራሱ ለሰው ልጅ ራስን እንዳታጠፋ ብሎ ከልክሎታል አላህ ሱብሓነሁ ወተዓላ። ኃጢአት መሆኑን ገልጾለታል። ነገር ግን ያ ሰው ራሱን ቢያጠፋ አቅም አለው ወይ? አቅም አለው። ነገር ግን ያን ነገር ማድረጉን ከልክሎታል አምላክ አላህ። ይሄን እንዳታደርግ፣ ይሄን ካደረክ ወደ ጀሃነም ትወርዳለህ ብሎ አስጠንቅቆታል በነብዩ ሰለላሁ ዐለይሂ ወሰለም አንደበት። አላህ በቁርአኑ ላይ ተናግሯል። ወላ ተቅትሉ አንፉሰኩም ብሏል። ራሳችሁን እንዳታጠፉ ብሏል። ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳችሁን ወደ ጥፋት በራሳችሁ እጅ እንዳትጥሉ ተጠንቀቁ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራስን ያጠፋ እርሱ የእሳት ነው አሉ። መን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ቀተለ ነፍሰሁ ቢስምን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰሁ ሰየተረዳ ዐላ ጀበል ናሪ ጀሃነም። ራሱን በስለት ወቅቱ የገደለ ሰው የእሳት ነው አሉ። ራሱን በመርዝ የገደለ ሰው ጀሃነም ነው አሉ። ራሱን ከተራራ አንከባሎ ያጠፋ ሰው የእሳት ነው ብሎ ተናግረዋል ሁላቸውም። ነገር ግን ይሄ ሰው የራሱን ነፃ ምርጫ ፍቃድ ተጠቅሞ ራሱን ቢያጠፋ ይህ አላህ ቀድሮበታል ወይ ነው ወይ የምንለው? ላ የራሱን ነፃ ምርጫ ፍቃድ አላህ ሱብሓነሁ ወተዓላ ያንን ነው የጻፈለት። ገብታችኋል አይደል? ያንን ቀድሮታል ሲባል ጊዜ የአላህ ሱብሓነሁ ወተዓላ ዒልሙሁል ሙስበቅ ቀደሩላህ ሱብሓነሁ ወተዓላ አይ ዒልሙሁል ሙስበቅ ፊ አፍዓሊል ዒባድ። የአላህ ሱብሓነሁ ወተዓላ ቀደር ሲባል ጊዜ በባሪያዎቹ ላይ ያለው ቅድመ እውቀት ማለት እንጂ አላህ ያንን ነገር እንዲያደርግ ሰውየውን ጽፎበታል አስገድዶታል ማለት አይደለም። ነፃ ምርጫ ፍቃድ የሰጠው ያንን ነፃ ምርጫ ፍቃዱን ተሰጥቶ ሰውየው ጽድቅም ሆነ ኃጢአትን ሊያደርግ ይችላል። እነዚህ ነገራቶች አምላክ አላህ ቀድሞ ያውቃቸዋል። ቀድሞ ማወቁ ምን ይባላል? ቀደር ይባላል። እሱ ቀደር 4 ደረጃዎች አሉት። ብዙ ሰው የሚመስለው አንዲቷ ደረጃ ብቻ ነች። እርሷ ምንድነች? ለውሃል መሕፉዝ ላይ ተጽፏል የሚባለው ቀድሞ ጽፎታል ሲሉ ትሰማላችሁ። አንደበታችሁ ማን በጆሮአችሁ ትሰማላችሁ? አንደበት አይሰማም። ለከስቸው ተሰማችኋል? እህታዎቻችን አሁን ጽፎበታል ወይ ያላችሁ? ቀደር ሲባል ግን 4 ደረጃዎች ናቸው። መጽሐፍ የሚባለው ሁለተኛ ደረጃ ላይ ያለችው ነች። القدر له 4 مراتب ቀደር 4 ደረጃዎች አሉት። العلم والكتابة والمشيئة والإيجاد أي أن الله سبحانه وتعالى علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ثم أوجد أو خلق. የቀደር ደረጃዎች 4 ናቸው። ቀደር ብሎ ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው በፍጥረታቶች ላይ። ያ ማለት ወደፊት የሚሆኑ ነገራቶችን ሁሉ እንዳለ ቀድሞ ያውቃቸዋል። ከዚያስ ያንንም ያወቀውን ሁሉ ወደፊት የሚሆነውን ለውሐል መሕፉዝ ጠብቁ ሰሌዳ ላይ አስፍሮታል። ገብታችኋል አይደል? በእኛ ነፃ ምርጫ ፍቃድ የሚሰሩ ሊሆኑ ይችላሉ። ራሱም የሚወስናቸው ነገራቶች ሊሆኑ ይችላሉ። ሁላቸውንም ጽፏቸዋል። ግን ለሁለት ይከፈላሉ እንዳልኳቸው። አንደኛ ነፃ ምርጫ ፈቃድ ሳይሰጠን የወሰናቸው ነገራቶች አሉ። ሁለተኛ ነፃ ምርጫ ፈቃድ ሰጥቶን እነዚያ በቅድመ እውቀቱ ውስጥ ያሉ አሉ። እነዚያን ግን የኛን የወደፊቱን ህይወታችንን የምንኖረውን ስለሚያውቅ አምላክ አላህ ሱብሓነሁ ወተዓላ የትኛውን እንደምንመርጥ ቀድሞ ያውቃል ወይ? ያው ያውቃል። ምርጫችንን መሰረት ባደረገ መልኩ ይጽፈዋል እንጂ እኛ እንድንመርጥ አይጽፍብንም። ያንን እያችሁት አይደለ? እኛ ያንን እንድንሰራ ቢጽፍብን ኑሮ ራሱ ኃላፊነቱን ይወስድ ነበር። አያችሁ አይደል? ራሱ ኃላፊነቱን የሚወስድባቸው ነገራቶች ምንድናቸው? ግን
ለእኛ ነፃ ምርጫ ፍቃድ ሳይሰጠን የወሰናቸው ነገራቶች ናቸው። እስኪ ምሳሌ ስጠን ከተባለ እሷ ወንድ ልጅ ሴት ልጅ መደረጓ የአላህ ውሳኔ ነው ወይንስ አስመርጧታል? ቀድሞ ሴት ላድርግሽ ወንድ ብሎ አላስመረጣትም። የራሱ ውሳኔ ነው። ራሱ በመረጣቸው ነገራቶች የትንሣኤ ቀን አትጠየቁም፣ አትቀጡበትም፣ አትመነዱበትም። ሴት በመሆኗ ጀነት ያስገባታል? ላ ሴት ስለሆነች ጀሃነም? ላ እኔን ምርጫ ፍቃድ ሰጥቶኛል ወይ ወንድ ላድርግህ ብሎ አልሰጠኝም። በራሱ ነው የወሰነው። አያችሁ አይደል? እሺ አንድ ሰው አጭር ረጅም ተደርጎ መፈጠሩ የማን ውሳኔ ነው? የአላህ ሱብሓነሁ ወተዓላ ነው። ለምን አጭር ሆንክ ብሎ ይቀጠዋል? ለምን ረጅም ሆንክ ብሎ ይመነዳዋል? ላ ይሄ የሚያስመነዳም የሚያስቀጡም ነገራቶች አይደሉም፣ ራሱ የወሰናቸው ነገራቶች። ሁለተኛው ደግሞ የእኛ ስራዎች ከተፈጠርን በኋላ የምንሰራቸው እነዚህ ነፃ ምርጫ ፈቃድ የተሰጡ ናቸው። በእነዚያ ነው የምንመነዳውም የምንቀጣው። ጽድቅም ሊሆን ይችላል ኃጢአት። ነገር ግን ወደ ቅጣት የሚወስደንን ነገር ሁሉ እንድናውቅና እንድንጠነቀቅ ከእዝነቱ በተነሳ ነቢያት የሚባሉ ላከና እንዲያስተምሩ እናደረገ። መጽሐፍትን አወረድና እየተማረን በዚያ ህግና ስርዓት እንድንሄድ አደረገ። ይሄ ይጠቅማችኋል፣ ይሄ ይጎዳችኋል፣ ይህን ጽድቁን ብትከተሉ ገነትን ትወርሳላችሁ፣ ይህን ኃጢአቱን ብትከተሉ ደግሞ ገሃነም ትገባላችሁ እያሉ የሚያስጠነቅቁ ነቢያትንና መጽሐፍን አወርደው ሁሉ የገሰጸው የምድርን ሰው ሁሉ አላህ ሱብሓነሁ ወተዓላ አደምን ከፈጠረበት ጊዜ አንስቶ እስከ ዘመኑ ፍጻሜ ድረስ ይህን የሚያደርጉ ሰዎችን ያደርጋል። በምድር ላይ አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን ሲያደርግ ቆይቷል። እስከ ዘመኑ ፍጻሜ ድረስም ጀግኖቹ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ልክ የነቢያትን መንገድ ተከትለው የነቢያትን አስተምህሮ ይዘው አጽንተው እስከ ዘመኑ ፍጻሜ ድረስ ሲያስተምሩ እንዲቆዩ ያደርጋቸዋል። ላ ተዛሉ ጣኢፈቱን ሚን ኡመቲ ዛሂሪን ዐለል ሐቅ ላ የዱሩሁም መን ኻለፈሁም ወላ መን ኸዘለሁም ሐታ የእትየ አምሩላሂ ተባረከ ወተዓላ ነው ነቢ ሰለላሁ ዐለይሂ ወሰለም። እርሳቸውም እንትን ቀርቦላቸው ነበር። የመካ ሰዎችን እያስተማሩ ባሉበት ጊዜ ገና አስተምሮት እንደጀመሩ ነቢ ሰለላሁ ዐለይሂ ወሰለም በዚያን ዘመን የነበሩ ከሃዲያኖች ቆሙ፣ ተነሱባቸው። ሁላቸውም አታስተምርም ብለው ይወታቸዋል። ሙሐመድን እንዴት ነው የምናስቆመው ብለው ተነሱባቸው። እንዴት አንዱን አምላክ ብቻ አምልኩ ይለናል? የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብቻ ነው የሚሉት እርሳቸው። ያ ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦች ሆይ አንዱን አላህ በብቸኝነት ተገዙ ትድናላችሁ ይሏቸው ነበር። እነሱ ደግሞ እነዚያን የለመዷቸውን ሲሰግዱላቸው የነበሩ መላእክትና ቅዱሳን ብለው የሚያስቧቸውን እነዚያን አንተውም አሉ። ጀዐለ አልአሊሀተ ኢላሀን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ ይሉ ነበር። አምላኮቻችንን ሁሉ እንዳለ ገደል ሰዶ አንዱን አምላክ ብቻ አምልኩ ይለናል። ይህ በጣም አስደናቂ ነገር ነው ይሉ ነበር። አንዱን አምላክ አምልኩ ማለት በጣም ከባድ ነበር ለነሱ። ገዞች ያለ ነው። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሊያስቆሟቸው ሞከሩ። ብዙ መንገድ ተጠቀሙ። አንደኛ በእርሳቸው ላይ ጥቃት በማድረስ ይደበድቧቸው ነበር፣ ያቆስሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ግፊር ሊቀውሚ ፈኢነሁም ላ ያዕለሙን እያሉ አስተምሮታቸውን ግን ይቀጥላሉ። አምላክ አላህ ሆይ ህዝቦች ይህን የሚያደርጉት በእኔ ላይ ስለማያውቁ ነውና ይቅር በላቸው እያሉ ሲያስተምሩ ይቀጥሉ ነበር። ሁለተኛ ይህ እንደማያዋጣቸው አወቁ። ስለዚህ አማኞችን እንግደልበት ከስር ከስር፣ ከዚያኔ ተስፋ ይቆርጣል በቃ አሉ። ገደሉ በርካታ ሰሃቦች። የመጀመሪያዋ ሱመያ የምትባሏን ገደላት፣ ባሏን ገደሉት፣ ሌላም ማሰቃዩ። ይሄም አላዋጣም። ምእመኑ ከጊዜ ወደ ጊዜ እንዳውም እየጨመረ መጣ። በቃ እዚች ሀገር ላይ አስተምሮ እንዳያደርግ እናገደው እናቅበው ተባለ። ሞከሩ። ነቢያችን ሰለላሁ ዐለይሂ ወሰለም አንዲት ቤት አገኙ። ከሰሃቦቻቸው መካከል አንድ ሰሃባ ቤት ሰጣቸው። አርቀም ኢብኑ አልአርቀም የተባለ ሰሃባ ዳር አልአርቀም የሚባል እዚያ ቦታ ላይ ተመሰረተ ቤት ሰጣቸው። በዚያ ውስጥ ያስተምሩ ጀመር። ምንም እንኳን ከከተማ ላይ አስተምሮ ቢከለከሉ ይሄ ነገር በቃ ምእመኑን ከመጨመር ሊያግረው አልቻለም። ከዚያ በኋላ በቃ ለሙሐመድ ከዚህ በኋላ እና ለተከታዮቹ ምንም አይነት እንትን እንዳትሸጡ ተብሎ ተከለከለ፣ ህግ ወጣ። ተመልከቱ፣ ይህን ሁሉ መስዋዕት አሳልፈዋል ነቢ ሰለላሁ ዐለይሂ ወሰለም። ማንም ለነቢ ሰለላሁ ዐለይሂ ወሰለምና ከእርሳቸው ጋር እዛች ቤት ላሉ አማኞች የሚሸጥ የለም፣ የሚገዛ የለም፣ የሚዳዳር የለም። በቃ ራሳቸው እዛው ተርበው ተጠምተው ያልቋታል ተባለ። በጣም ተራቡ ነቢ ሰለላሁ ዐለይሂ ወሰለም። ሶሐቦች በጣም ተራቡ። ይወታቸዋል። ከመካከላቸው ስደት እንዲላኩ ተደረጉ። ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ አልቆረጡ። ከጊዜ በኋላ ያንን ማዕቀብ አነሱት። ያ ማዕቀብ ተነሳ። ይወታቸዋል። ያ ነው። ይሄ ሁሉ መስዋዕት ተከፈለ። ከዚያ በኋላ በቃ በሌላ መንገድ ሞከሩ። ሌላው መንገድ ምን ነበር? በጣም ብዙ በርካታ መንገድ ሞክረዋል ነብዩ ሰለላሁ ዐለይሂ ወሰለም ለማስቆም። እሺ ሙሐመድ እንስማማ፣ አንድ ቀን የኛን አምላክ አምልክ፣ አንድ ቀን ደግሞ አንተን አምላክ እናመልካለን አሉ። ቁል ያ አዩሀል ካፊሩን ወረደ። እናንተ ከሃዲያኖች ሆይ በላቸው፣ እናንተ የምታመልኩትን አላመልክም፣ እናንተ ምን የማመልከውን አታመልኩም፣ እናንተ የራሳቸው አምላክ ሃይማኖት አላችሁ፣ እኔም የራሴ ሃይማኖት አለኝ በላቸው የሚለው ወረደ።
ሁሉም አልሆነላቸው። በቃ ያለው አማራጭ መጨረሻ ላይ ምን መሰላችሁ? እርሳቸውን ለማስቆም ከተደረገበት መንገድ ይሄ ነው ከባዱ። ምድራዊ ጥቅማ ጥቅምን ለማቅረብ ሞከሩ ለእርሳቸው። ምን አደረጉ? በቃ ሙሐመድ ካስተምሮቱ በስተጀርባ ምንድን ነው የሚፈልገውን የሚለውን እናጥና። ገንዘብ ከሆነ የሚፈልገው ከሁላችንም በላይ ሀብታም እናደርገዋለን። በቃ የሌለ ሀብታም እናደርገው። ተስማሙ። እንዳለ የቁረይሽ ሹማምንቶችና ንጉሶች ተሰባስበው ሴት ከሆነ የሚፈልገው ከቁረይሽ ቆነጃጅት የሆኑ 10 እና ከዛ በላይ ቆንጆ ሴቶችን አስመርጠን እንሰጠዋለን። ከአስተምሮቱ በስተጀርባ ሌላ የሚፈልገው ደግሞ ስልጣንን ከሆነ ከሁላችንም በላይ በቃ መሪ አድርገን እናስቀምጠው። ምንም አይነትን ነገር በመካ ምድር ላይ እና በአካባቢዋ ላይ አንወስንም፣ የእርሱን ውሳኔ ሰምተን ካልሆነ በስተቀር በቃ መሪ እናድርገው፣ ከሁላችንም በላይ ስልጣን እንስጠዋል። ሶስቱንም የጸጋ አይነቶች አቀረቡ። ታዲያ ሄድ ማን ነው ለሙሐመድ ሂዶ የሚናገርልንና የሚያቀርብልን የሚደራደርልን ተባለ። ከዚያ ማንን መረጡ? አቡ ጣሊብ አጎታቸውን፣ በጣም የሚወዱት የሚያከብሩትን አጎታቸውን። አጎታቸው የዛኔ ከሃዲ ነው። ለምን አጎቱን እንንገራውና ከዚያ በኋላ እርሱ ሂዶ ያቀርብለት። የነቢ ሰለላሁ ዐለይሂ ወሰለም አጎት ተጠራ። የመካ ሹማምንቶችና ንጉሶች ነገሩት። እስኪ ወንድምህን ልጅ እንዲህ አቅርብለት፣ ካስተምሮቱ በስተጀርባ ሴት ከሆነ የፈለገው ዓላማው እዚያ ለመድረስ ከሆነ ሴቶችን አስመርጠን እንድረዋለን። ዓላማው ሀብትን ማግኘት ከሆነ ከሁላችን በላይ ሀብታም እናደርገዋለን። ስልጣንንም ከሆነ ዓላማው ግቡ እንዳው ከዚህ ካስተምሮቱ በስተጀርባ ስልጣንን አሁን እንስጠውና ብቻ አንዱን አምላክ አምልኩ የሚለውን አስተምሮት ያቋርጥልን፣ አማልክቶቻችንን አያውግዝብን። ይሄ ነው በቃ ፍላጎታቸው። ወደ ኢስላም ጥሪ አያድርግልን አሉ፣ ያቁምልን አሉ። በቃ እሺ አደርጋለሁ ብሎ አጎታቸው ይህን ትእዛዝ ተቀብሎ ሄደ። ወዳም ሄደ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አገኛቸው። የብነ አኺ ሙሐመድ አላቸው፣ የወንድሜ ልጅ ሙሐመድ ሆይ አላቸው። ዛሬ የቁረይሽ ሹማምንቶችና ንጉሶች ጋር ነበርኩኝ። አንተ በምታደርገው አስተምህሮም ላይ ተቃውሞን አቅርበዋል። እናም ካስተምሮትህ በስተጀርባ ዓላማ ሴትን ከሆነ ከሴቶች የምትፈልገውን 10 እና ከዛ በላይ እንድርሃለን አሉ። ገንዘብም ከሆነ ከበስተጀርባ የምትፈልገው ካስተምሮትህ ኋላ ከሁላችንም በላይ ሀብታም እናደርግሃለን ብለዋል። ስልጣንም ከሆነ የምትፈልገው ከሁላችንም በላይ ሹም እናደርግሃለን እናነግስሃለን ብለዋል። ምን ትላለህ አላቸው። خلصت يا عمي አሉት። አጎቴ ሆይ ጨረስክ አሉት። ነዓም የብነ አኺ አዎ ወንድሜ ልጅ ጨርሻለሁ አላቸው። እስማዕ ሚኒ አሉት። አሁን ደግሞ ከኔ ስማ አሉት። እጥር ምጥን ያለች ሁለት መስመር ማትሞላ ቃል ተናገሩት። ነገር ግን በተተነተን ብዙ መጽሐፍት ይወጣታል ቃል። ተመልከቱ፣ የጽናት አባት የጽናት መሪ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከበስተጀርባቸው ካስተምሮቱ በስተጀርባ ምን እንደሆነ ዓላማው እዚህ ጋር ትረዳላችሁ። ያ ዓም አሉት፣ አጎቴ ሆይ ለው ወضዑ الشمس في يميني والقمر في يساري على أن أترك هذا الأمر لن أتركه أبدا حتى أبلغه ما أراده الله أو أهلك دونه አጎቴ ሆይ አሉት፣ አይደለም ያቀረቡልኝን እነዚህን ስጦታዎች ፀሐይን አምጥተው በቀኝ እጄ ቢያስቀምጡልኝ፣ ጨረቃን አምጥተው በግራ እጄ ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም ልተው አልችልም። አላህ ይደርሳል ያለበት ቦታ እስካደርሰው ድረስ ወይንም እያደረስኩት ህይወቴ እስክታልፍ ድረስ በፍጹም ልተው አልችልም። ሂድ አሉት፣ ንገር ይሄን አሉት። ያ ሰላም! አሁን ተስፋ ቆረጡ። ሂዶ ነገራቸው። ከዚህ በኋላ ያለብን አማራጭ ሙሐመድንም ተከታዮችንም ማሳደድ ነው ከዚህ ሀገር ብለው ወሰኑ። ነቢያችን ሰለላሁ ዐለይሂ ወሰለም ካስተምሮታቸው በስተጀርባ ሴት ቢሆን ኖሮ ወላሂ ላዚም የዛኔ በቃ ያቋርጡት ነበር ጉዳዩ። ሀብት ቢሆን ኖሮ ወደ ያቋርጡት ነበር፣ ከማንም በላይ ያደርጓቸው ነበር። ስልጣን ቢሆን ኖሮ ከሁላቸውም በላይ ስልጣን ያገኛሉ፣ ወዲያም ያቋርጡት ነበር። ነገር ግን ዓላማቸው ሌላ ነው። አንዱን አምላክ በብቸኝነት አምልኩ ብቻ ነው የሚሏቸው። የአምላክን ትእዛዝ እንዴት ብለው ነው ሊተው የሚችሉት? ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ስልጣንን አይፈልጉም፣ ሴትን አይፈልጉም፣ ገንዘብን አይፈልጉም። ይልቁንስ አንዱ አምላክ በብቸኝነት እንዲመለክ ብቻ ነው የፈለጉት። ዓላማቸው ምድራዊ ህይወት አይደለም፣ ምድራዊ ስልጣን አይደለም፣ ምድራዊ ፍላጎት አይደለም። ይልቁንስ የቀጣዩን ዓለም ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ አላቸው አላህ። ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለአንተ የተሻለች ነች ሙሐመድ ይላቸዋል።
ከዚያ በኋላ ቀጣይ ያደረጉት ምንድነው? እርሳቸውንም ሰሃቦቻቸውንም ማሳደድ ነው። አሳደዷቸው፣ ወደ መዲና ሄዱላቸው። እዛም ሄደው እንዋጋለን ብለው መጡ። ገብታችሁ አላረ እንደ አጠቃላይ ይህ ነው የነብያችን ሰለላሁ ዐለይሂ ወሰለም ያስከፈሏቸው መስዋዕት። በጣም ከባድ መስዋዕትን ከፍለዋል። ይሄ ሁሉ መስዋዕት ለምንድን ነው? ያን የነብያቶችን መንገድ አንዱን አምላክ አምልኮ የሚለውን አስተምሮ ለህዝብ ለማድረስ ነው። የተቀበሉት ቃል በቁርአን ላይ እንዳለ የሚለው የኢብራሂም፣ የእስማኤል፣ የኢስሐቅን፣ የያዕቆብን፣ የዮሴፍን አምላክ አምልኩ ነው። ሌላ ማንንም አምላክ መጥተው አልሰበኩም። ነብዩ ሰለላሁ ዐለይሂ ወሰለም የቀደሙ ነብያቶች አሉ፣ በእነዚያ መንገድ ነው የተላኩት እያሉ እንዲናገሩ ነው። በልጃአ ቢልሐቅ ወሰደቀል ሙርሰሊን፣ እውነትን ይዞላችሁ መጥቷል። በእርግጥም ሙሐመድ የቀደሙትን ነብያት አረጋግጧቸዋል ይላል። አሁን ነብያችን ሰለላሁ ዐለይሂ ወሰለም የቀደሙትን ነብያት እንድንከተል በርካታ ቦታ ላይ እንደ ታላቅ ራዕይ አድርገው ያነሷቸው ነበር። ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው እያስተማሩ ሰዎች መጡና ያ ኸይረን ናስ አላቸው፣ አንተ የሰው ሁሉ መልካም አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ነብያቶች እንዳይረሱ ዘንድ ምን አሉ? ላ ኸይረ ኢላ ኢብራሂም አሉ። ቆጣሉና ምን አሉ? ከኢብራሂም ሌላ ማንም መልካም የለም እናንተ አሏቸው። አያችሁ፣ ነብያቶች ተረስተው እርሳቸው ከፍ ብቻ ተደርገው እንዲመለከቱ አይፈልጉም። ወጣቻ በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሰማ ተቋርጣ ልጆች፣ ወይኔ ተቋርጣ፣ ወይኔ ተቋርጣ። እሺ መርሐባ። ገስት ላይ ሰው አይታየኝም። ገስት ላይ ሰው ካለ መርሐባ ኡስታዝ ጀዛኩሙላህ ኸይራ። እና ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ መስዋዕት የከፈሉት ያን የነብያትን አስተምህሮ ለማድረስ ነው። ነብያቶች ለፉ፣ ደከሙ፣ በህዝቦቻቸው ተገፉ። እነ መሲሁ፣ እነ ሙሳ፣ እነ ኢብራሂም፣ ሌሎች ነብያቶች በጣም ብዙ መከራና ግፍ ደረሰባቸው። የነዚያን ሁሉ አስተምህሮ ነብያችን ሰለላሁ ዐለይሂ ወሰለም በጫንቃቸው ላይ ተጣለባቸው። ያንንም ሁሉ ለማድረስ መስዋዕት ከፈሉ። የነዚያ ነብያቶች ሁሉ ስኬት ሆኑ እርሳቸው። የነብያቶች ሁሉ ስኬት ናቸው እርሳቸው። ነብያቶች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቢመጡ፣ በአሁን ዘመን ቢመጡ ያንን ነገር ይሄንን ስኬት በሚያዩ ጊዜ አንዱን አምላክ መመለክን የሰበኩትን ለትውልድ ይሄን ሁሉ መበተናቸው ሲያዩ ጊዜ ወላሂ በጣም ይደሰቱ ነበር። እዚህ ነው ሙሳ ዐለይሂ ሰላም በህይወት ቢኖር በጣም ይደሰታል። ከዛሊክ ኢብራሂም ወዒሳ ሁላቸውም። እሺ ከላይ ሻሃዳ መያዝ የሚፈልግ ሰው አለ እያሉ ነው። ሰላም ብያለሁ። ሰላም ነው። ይሰማል? ይሰማል ወይ? ሄሎ አዎ ይሰማል። አንተ አይሰማም ወይ? ይሰማል። እሺ እኔ እስልምና ሻሃዳ ሊገባ ነው። መጀመሪያ ሙስሊም ነበርኩ። እሺ ከዛ በጓደኛ ምክንያት ካፊር ሆንኩና እሺ እየተማርኩ በቃ በቸርች ምክንያት ተጣልቼ ወጣሁ። አሁንም እየሰገድኩ ነው፣ ግን ሻሃዳ አልገባው። እሺ እየሰገድክ ካለ በምትቀራው ማነው በምትለው ተህያ ላይ በሶላት ውስጥ የሻሃዳ ቃል አለ። እሺ የሻሃዳ ቃል ተህያቱ ላይ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ የሚለው የሻሃዳ ቃል ነው። እሱ አምነህበት እስከሆነ ድረስ እየሰገድክ ያለኸው እንደ ሻሃዳ ቃል እያዘልሃል። እርሱ አይ ልቤ እንዲረጋልኝ እፈልጋለሁ ካልክ ማለት ትችላለህ። በራስህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ትችላለህ። ቢታዘዘን ጥሩ ነው። ሻሃዳ ማንም አላዘዘም፣ ግን እየሰገድኩ ነው። በልሽ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ ላ ኢላሀ ኢለላህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አን ላ ኢላሀ ኢለላህ የሚለውን ቃል አብረህ ይበል። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው። እሺ አንድ የሚነግር ነገር አለ። ግን ሙስሊም ነኝ። ያው 19 አያድ ሊሆን ነው፣ ግን አንድ ቀን ጾም ይዤ አላውቅም። ግን ወላሂ ልቤ በቀጥ በወንጀል ምክንያት እንደሆነ ተሸፍናለች። ወላሂ ዱዓ አድርግኝ ቅራኑን ቀረኝ። ወላሂ ሃይ ሙስሊም ጓደኞችን ያዝ፣ እስላማዊ ትምህርቶችን ተከታተል። እሺ እኔ እየተከታተልኩ ነው። በስደት ከወጣሁ ነው እኔ ሁሉንም ነገር ያየሁት። በቃ ልቤ በቃ በወንጀል ምክንያት እንደሆነ በቃ ፍራቻ የለም፣ በቃ ኢማን የለም፣ አብረጋያት የለም። ወላሂ ወንድም እንዳልኩ ነው ያ እንዳልኩ አብሽር፣ አላህ ያጠንክር። እሺ
ኪያ አለሽ? ኪያ አለሽ? እሺ ገስት ላይ ሰው አይታየኝም። ኪያ ካለሽ እሺ ሰላም ነው። አውሪ ወይ ሰላም ነው። ደህና ነሽ? አላው ስለ እስልምና ማወቅ ፈልጌ ነበረ። እሺ ስለ እስልምና ባጭሩ እስላም ብሎ ማለት አምላክ በነቢያት በኩል የደነገገው መለኮታዊ ሃይማኖት ነው። አምላክ በነቢያት በኩል አንድ የደነገገው ሃይማኖት አለ፣ እርሱ ነው። ያዕቆብ ሲናገር ምን አለ? ኢነላህ አስጠፋ ለኩም ዲን አለ። አላህ አንድ ሃይማኖትን ብቻ መርጦላችኋል አለ። ያ የመረጠው ሃይማኖት ምንድን ነው ከተባለ ያዕቆብ እዚያው ለልጆቹ ሲናገር ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላቸው። አደራ ልጆች ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። ስለዚህ አምላክ በነቢያት በኩል አንድ የደነገገላቸውና የመረጠላቸው ሃይማኖት አለ። ያም ኢስላም ይባላል። ኢስላም ብሎ ማለት ምን ማለት ነው ከተባለ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ብሎ ማለት አንድና ብቸኛ ለሆነው ፈጣሪ ታዛዥ መሆን ተገዥ መሆን ማለት ነው። ከእርሱ ውጭ ሌላ ማንንም መገዛት አይቻልም። በእርሱ ላይ ቅንጣትን ሳናጋራ እርሱን በብቸኝነት መገዛት። ይህ የመጀመሪያው እስልምና ሃይማኖት ትእዛዛትና መሰረት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ አሉ። እንግዲህ የእስልምና መሰረቶች የመጀመሪያው ምንድን ነው አሉ? ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ነቢያቶች ይህን ሁሉ ያስተማሩት። ነቢያቶች ሁሉ ይህን ያስተማሩት። አምላክ አንድ ነው። በአንድነቱ ላይ ሶስትነት የለበትም በፍጹም። አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። አምላክ በባህሪያቱ ሁሉ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት ፍጥሩነት የለበትም። አምላክ ጌትነት ብቻ ነው ያለው። በጌትነቱ ላይ ባርነት የለበትም። አምላክ ሁሉን አዋቂነት አለው። በሁሉ አዋቂነቱ ላይ የሆነ ጉድለት ነገር የለበትም። የማያውቀው ነገር የለም። ሁሉን ያውቃል። አምላክ ኃያልና ሁሉን አሸናፊ ነው። በአሸናፊነቱ ላይ ተሸናፊነት የለበትም። አምላክ አላህ ሱብሓነሁ ወተዓላ ፍጥረታቱን ሁሉ ጠባቂ ነው። በጥበቃው ላይ ምንም አይነት እንቅልፍና ማንገላጀት የሚባል የለውም በፍጹም። ይህ አምላካችን የአላህ ሱብሓነሁ ወተዓላ መገለጫዎች ናቸው በጥቂቱ ገብቷቸዋል። ይህ ነው ነቢያቶች ሁሉ የሰበኩን አምላክ። ይህን አምላክ እንድናመልክ ነው ኢስላምም እየጠራ ያለው። ነገር ግን አምላክ የሚሞት ከሆነ ይህ ፍጡር ባህሪ ነው። አምላክ በፍጹም አይሞትም። ገብቷቸዋል። ይህ ነው። እሺ አመሰግናለሁ። አየሽ ይበልጥ ደግሞ ኡስታዝ ይጨምሩልሽ። ኡስታዝ አላችሁ? ሰላም አለይኩም ኡስታዝ መሐመድ። የምንጠቀምበት ያድርገን። ለአንተም ተጨማሪ እውቀት አላህ ይስጥ፣ አላህ ይጠብቅ ከሁሉም ሸር። እህታችን ደግሞ በአጋጣሚ በጣም ምርጥ ጥያቄን የጠየቀችው ሐቂቀትን በጠየቀችው መልኩ ደግሞ በአጭሩ ግልጽ በሆነ ሁኔታ አስቀምጠህላታል። አንድ ሰው በተፈጥሮ በእስልምና እንደሚፈጠር ተነግሯል ቁርአን ላይ ሱረቱ ሩም ቁርአን ምዕራፍ 30 ቁጥር 30 ላይ ነቢያችንን በሐዲስ እንደዚሁ በወላጆቹ አስተዳደግና ኩትኳቶ ነው እንጂ ወደየ እምነታቸው የሚዘነበለው ሰው በተፈጥሮ ሲፈጠር በእስልምና ነው የሚፈጠረው ብለው ነግረውናል ማለት ነው። እስልምና ላይ ይህ አስተምህሮት አለ። ስለዚህ አንቺንም በሚመለከት መልኩ በእስልምና ነው ልትኖር የሚገባሽ። በእስልምና የሚኖር ሰው የፈጠረውን አምላክ ብቻ ይገዛል። የተላከለትን ነቢይ ይከተላል። የተላኩልን ነቢይ ደግሞ ነቢዩ መሐመድ ናቸው አለይሂ ሰላቱ ወሰላም። እኛ ኢትዮጵያውያን ሙስሊሞች ነቢዩ መሐመድን በዝምድና አይደለም ይዘን የምንከተላቸው፣ በአያትነት በቅድመ አያትነትም አይደለም፣ በልዩ ተመራጭነትም አይደለም፣ በሀገር መሪነትም አይደለም። ፈጣሪ ለሰው ልጆች ከነበርንበት ጨለማዎች ወደ አንድ ብርሃን መንገድ በሳቸው አስከታይነት እንወጣ ዘንድ የተላኩ መልእክተኛ ናቸው። ከሳቸው በስተፊት እነ ኢየሱስ ክርስቶስ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ ይስሐቅ፣ ያዕቆብ፣ እስማኤል፣ ዩሱፍ፣ እነ ኖህ፣ ሌሎችም ነቢያት በሙሉ ተልከው እንደነበረው ነቢዩ መሐመድም በዛው መልኩ ተልከዋል። ይህን ማወቅ የሁሉም ሰው ግዴታው ነው። የለም እኔ ሃይማኖት አለኝ እስልምና አይመለከተኝም የሚባል ነገር የለም። መዳን የፈለገ ከፈጣሪ የዘላለም ቅጣት ማምለጥ የፈለገ ሰው እዚህ እውነተኛው የእስልምና መንገድ ላይ መሰማራት አለበት። በነቢዩ መሐመድ ነቢይነት ፈለግ ላይ መቆም አለበት። በቁርአን መመራት አለበት። ከዛ ውጭ ብርሃን የለውም ለማንም ቢሆን ማለት ነው። ስለዚህ እኛ ሙስሊሞችም ብንሆን
በየቀኑ የምንሰግደው ስግደት እስልምና የሚያዘው ስለሆነ ነው። ለፈጣሪ ለብቸኝነቱ የሚደረግ የአምልኮት ስርዓት ስለሆነ ነው። ጾሙ፣ ዘካ የሚሰጠው ከገንዘብ በተወሰነ ፐርሰንት ማለት ነው። ሐጁ የሚደረገው ሐጅ፣ ውዳሴው ፈጣሪን ማወደስ፣ እንዲሁም ደግሞ ያወረደውን ቁርአን መልእክቱን ማንበብ፣ ሁሌ ማንበብ፣ እያንዳንዱ መልካም ስራ የመዳኛ መንገድ ላይ የሚያሰማራን እና ምንዳ ደግሞ የሚጻፍበት ነው። በፍርድ ቀን ፈጣሪ ዘንድ ሲቀረብ ነፃ የሚወጣበት ስራ ነው የሚሰራው በእስልምና ላይ ማለት ነው። ስለዚህ ያለውን ነጥብ ወንድማችን አብራርቶልሻል። ጀዛሁላሁ ኸይር፣ አላህ ይጠብቀው። ላንቺም ደግሞ ብርሃኑን የእስልምናን ብርሃን ጎዳናውን መንገዱን አላህ አይንፈግሽ ያሰማራሽ። ሌሎች ጥያቄዎችም ካሉሽ አቅርቢ፣ አብራርቶ ይመልስልሻል ማለት ነው። ይህን ካልኩ በኋላ ቅድም ላይ ኮመንት ላይ ሁሱ በኢየሱስ ክርስቶስ እመን የሚል ጽሁፍ አየሁ። በጣም ነው የገረመኝ ይሄ ጽሁፍ። በእውነት ከጻፈው ሰውዬ በቀደመ ሁኔታ ሁሱም ብቻ ሳይሆን ሙስሊም የተባለ የዓለም ሙስሊም በፊት የነበረውም አሁን ያለውም በነቢያቶች ሁሉ ያምናል። በፊት ባለፉ ነቢያትም ጥንት የነበሩ ሰዎች ደግሞ ከኋላ በሚመጡም ነቢያት ጭምር አምነው ነው ያለፉት። ከነቢያቱ ውስጥ ደግሞ አንዱ ኢየሱስ ክርስቶስ ነው። መልእክተኛ ነኝ ብሎም እንደተናገረው የላከኝን ፈቃድ የላከኝን አምላክ የላከኝን እያለ እንደተናገረው መልእክተኛ ነው። በመልእክተኝነቱ እንደ ሙስሊሞች አስረግጦ ያመነ ማንም የለም። በነብይነቱ ደግሞ እንደ ሙስሊሞች በነብይነቱ ረግጦ ያመነ ማንም የለም። እስካሁን የለም ማንም። ባይብል ውስጥ ብዙ ቦታዎች ላይ መልእክተኛ ነኝ ብሎ ተናግሯል። ሐዲስ ኪዳን ላይ ስለ ነብይነቱም ተናግሯል። አራቱም ወንጌላውያን ስለ ኢየሱስ ክርስቶስ ነብይነት ተናግረዋል። ከዛም ውስጥ እንደ አንዱን ለምሳሌ ለማንሳት ያህል ማርቆስ ወንጌል ነው ምዕራፍ 6 ቁጥር 4 ላይ ይህ ጸራቢው የማርያም ልጅ አይደለምን? የዮሴፍም የዮሴፍም ወንድም አይደለንም? እናቲቱስ እኛው ዘንድ አይደለችምን? ብለው ሲሉ እሱ ምን አላቸው ይላል፣ ነብይ በገዛ ሀገሩ ባይከበር በሌሎቹ ዘንድ ግን ሳይከበር አይቀርም ብሎ ተናግሯል ማለት ነው። እና ግሩም ጅማ ተረጋጋ፣ ይመለስላል፣ ችግር የለም። እንድጠመቅ ምን ኦኬ፣ በኋላ እንመለስበታለን። በዛም ከሆነ እችን ልጨርሳት። ስለዚህ እንደ ሙስሊሞች በኢየሱስ ክርስቶስ ነብይነት፣ መልእክተኝነት፣ የሰው ልጅነት፣ የመርየም ልጅነት በተሰጡት ተአምራቶች ደግሞ ከፈጣሪ ዘንድ ተአምረን መሰጠቱን ሳይሰቀል ሳይገደል ወደ ሰማይ እንደተነሳ ድፍን ሙስሊም ያምናል። ይህን ያላመነ ሙስሊም እምነቱ አልተስተካከለም። በቃ ብዙ ጊዜ በደፈናው ይነሱና ጴንጤዎች ብዙ ጊዜ እቺን ቃላት ይደጋግሟታል። በኢየሱስ እመን በኢየሱስ እመን ይላሉ። እነሱ ግን አላመኑበትም እኮ በጭራሽ አላመኑበትም። ያመኑት ወይም የሚያምኑት መቼ ነው የሚሆነው? እስልምናን ሲቀበሉ ብቻ ነው። በኢየሱስ ማመን የሚቻለው ሲጀመር እስልምና ውስጥ ብቻና ብቻ ነው። ሌላ ቦታ ሆኖ ስሙን ሊጠሩ ይችላሉ፣ ስለሱ ሊያወሩ ይችላሉ፣ አማኝ ነኝ ሊሉ ይችላሉ። ግን ግብ የሚመታ ንግግር አይደለም፣ ውጤት ያለው ወሬም አይደለም። በሰበካም ደረጃ ቢሆን ዝም ብሎ ንግግር ነው የሚሆን እንጂ ውጤት ያለው ነገር አይደለም ለማለት ፈልጌ ነው። ይህን ኮመንት የጻፈው ሰው ምናልባት የሚደርሰው ከሆነ ካልወጣና ካለ መልስህ በአጭሩ ይህን ይመስላል ለማለት ነው። ሌላው ግሩም ስለ ማሜ ነገረን ሳትዋሽ ብለህ ጽፈሃል። ኦኬ እንግዲህ ብዙ ጊዜ ሰዎች የኔ ስም ራሱ መሐመድ ነው ማሜ ይሉኛል፣ ብዙዎች ማለት ነው። አንዳንድ ጓደኞቻችንን ማሜ እያለን እንጠራቸዋለን፣ ማሜ እየተባባለን እንጠራራለን። የትኛውን የሐረሩን ማሜን ያልከው? የጎጃሙን ነው? የወሎውን ነው? የአዲስ አበባ ማሜዎችን ነው? እነማንን ነው ማሜ ያልከው? እዚህ ላይ እኔ ግልጽ አይደለም። በዛው አጋጣሚ ግን ስለ ነብያችን መሐመድ አለይሂ ሰላቱ ወሰላም ልነግርህ ፈልጋለሁ። መጠሪያቸው ማነው? መጠሪያቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሐመዱን ረሱሉላህ ነው። በቁርአን ምዕራፍ 48 ቁጥር 29 ሱረቱል ፈትህ ላይ እንደተቀመጠው ወኢነከ ለሚነል ሙርሰሊን ተብለው በቁርአን 36 ሱረቱ ያሲን ከ1 እስከ 3 እንደተቀመጠው በሌሎች ምዕራፎችም ላይ እንደዛው በቁርአን ምዕራፍ 47 ሱረቱ መሐመድ በስማቸውም ላይ እንደተቀመጠው
በዚህ መልክ ነው የእሳቸው ስም እንጂ በጋጠ ወጥነት የነብዩ መሐመድ ስም አይጠራም። በማናለብኝነት የእሳቸው ስም አይጠራም። ተከብሮ አላህ አክብሮ በጠራቸው ስም ነው የምንጠራቸው። የመርየምን ልጅም ዒሳን አለይሂ ሰላም አላህ በቁርአኑ አክብሮ እንደጠቀሰው ነው የምንጠቅሰው ወይም የምንጠራው። ኢነመል መሲሑ ዒሳ ኢብኑ መርየም፣ እሱ አልመሲህ የመርየም ልጅ ነው ዒሳ ብሎ ባስቀመጠው መልኩ፣ ነብዩ ሙሳንም አላህ በቁርአኑ አክብሮ ባስቀመጠው መሰረት ነው የምንጠራው እንጂ እዚህ ጋር ጆኒ፣ ቴዲ፣ ቤቢ ተብለው ሰዎች እንደሚጠሩት አይነት ነብያችንን በዚህ አይነት መልኩ ልትጠሩ አንፈቅድላችሁም። በዚህም መልኩ አይጠሩም። እችን እንድታቅ ፈልጌ ነው። ለጊዜው በዚሁ ላሳጥር። ወንድማችን ሁሱ የለም እንዴ? ወይም ሌላ ሰው ማን ያለው የተጀመረ ፕሮግራም ካለ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ አለኝ። አይደለ? ሰላምታውን የማይቀርብሽው እስላማዊ ሰላምታ ነው። ኦኬ አንዴ ጠብቂና። አንቺ ከላይ ማን ነበረ? ማ ይላል ሙሉ ስሙ አይታየኝም። ሙስሊም ነው ክርስቲያን ነው? ማኔ ነው? ሙስሊም ነው? አላሁ አለም። እሺ ተናገር። ሚውተን አንሳና ተናገር፣ ወይም ጥያቄም ካለህ አቅርብ፣ ይመልሱልሃል። እሺ የለም። እህታችን ቀጥይ። ማን መጣ? አሎ። እሺ ቀጥል። እየተናገርክ ነበረ ቀድም። ምን ፈልገህ ነው? ከጀርባህ ያለውን ድምፅ አስወግደው። እሺ እህታችን ቀጥይ። እንኳን አንዴ እመለሳለሁና አንዴ። እሺ ስትመለስ ኢንሻአላህ ትገባለህ። እህታችንም የለችም። እሺ ልቀጥል። እሺ ጓደኛዬን አጠይቂልኝ ብላኝ ነበርና እዚህ ላይ አንድ ነገር ላሳስባችሁ ፈልጋለሁ። እህታችን አንዴ ጠብቂኝ ከይቅርታ ጋር። ጥያቄ እስላማዊ የሆነ ጥያቄ፣ የፈትዋ ጥያቄ፣ ሸሪዓዊ ጥያቄ እስከሆነ ድረስ ለሰው አትጠይቁ፣ በሰውም አታስጠይቁ። ራሳችሁ ጠይቁ፣ ራሳችሁ አድምጡ፣ መልሱን ራሳችሁ ተረዱ። ለምን መሰላችሁ እንዲህ ያልኩት? ከዛሬ 20 ምናምን ዓመት አካባቢ ይመስለኛል ወቅቱ ሼክ መሐመድ ወሌ አለይሂ ረህመቱላህ በሀገራችን ውስጥ ታላቅ ሼክ ናቸው እና እሳቸው ጅዳ ላይ ጃሊያ ውስጥ በየሳምንቱ ትምህርት ያስተምሩን ነበረ። እዛ ላይ ይህን ነገር ተናግረዋል። ምን አሉ? አንድ ሰው ከታመመ መታከም ያለበት የታመመው ሰው ነው። አስታማሚ ለህመምተኛው ሰው አይታከምለትም በሚል ምሳሌ አነሱና እንደዚህ አይነት እስላማዊ ጥያቄን አስጠይቃችሁ በሰው መልሱን ሲያመጡላችሁ ያ ያመጡት መልስ ሊጎርል የሚችል ነገር ይኖረዋል። እናንተ ጋር እንደተመለሰው ላይመጣላችሁ ይችላል። የምትጠይቁ ሰዎችም ደግሞ ለዛ ሰው መልሱን በትክክል አምጥታችሁ ለመስጠት ላትችሉ ትችላላችሁ፣ ልትዘናጉ ትችላላችሁ። ስለዚህ ጥያቄን ለራሳችሁ ራሳችሁ ጠይቁ የሚልን አስተምሮት አስተምረዋል። ምናልባት አጠገብ ላጠገብ ሆናችሁ ጠያቂዋ እህት ከሆነች ለመናገር የፈራች ከሆነ ነገር ግን መልሱ ሲሰጥ የምታዳምጥ ከሆነና የምትሰማ ከሆነ በዚህ አይነት መልኩ ብትጠይቁ ምንም አይደለም። እና ግን ለሰው ከመጠየቅ ይልቅ ባለጉዳዩ ራሱ ቢጠይቅ የተሻለ ነው ለማለት ነው። አይቻልም እያልኩ አይደለም፣ የተሻለ ነው። ይችን እንደማሳሰቢያ ለመንገድ ፈልጌ ነው። እህታችን ቀጥይ ጥያቄው አለች። እሺ ራሷ ታወራሽ አለች። ጠይቂልኝ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ባለትዳር ነበርኩ። እሺ። ከዛ
ብር ላኪ ብር ላኪ ትለይ ብር አልልክም ትለው። ተዛ እናትሽ አባትሽን ጥሪና ኒካሽ ይወርዳል። ሶስት ጊዜ አባትሽን ጥሪ ያለኝ። ተዛ አባቴን እየጠራሁ እያለ ሁለት ጊዜ አስታረቁም ማለት ነው። አሁን ሶስተኛ ደግሞ አባትሽን ጥሪ ያለኝ። አሁን አባቴን ጠርቻለሁ። እንዴት ይታያል ኒካው? ሁሱ አለ ቦዲ ከላይ ሁሱ አለ ወይ? በዚህ እርጥብ እኮ ነው። እሺ እዚህ ላይ እህታችን ለጠየቅሽው ጥያቄ እንደዚህ አይነት ተመሳሳይ ጥያቄዎች ከአሁን በፊት ለሼክ ሰዒድ አህመድ ሙስጠፋ አላህ ይጠብቃቸው ለሳቸውም ቀርበዋል። ቀደም ላልኳችሁም ለነበሩትም ሼክ እንደዚሁ ለብዙ ዑለማዎች በተለይ ሀገራችን ላይ ነው እንደዚህ አይነቱ ነገር የሚብሰው። ተደጋግሞ ጥያቄው የሚነሳው በሀገራችን በዲያስፖራ ደረጃ በሚኖሩ ሰዎች አማካይነት ነው። አስቀድሜ ግን እኔ የምለው ባለቤትሽ አንቺ ውጭ ሀገር ሆነሽ ብር እየሰራሽ ብር እንድትልኪ ብሎ ነው የላከሽ ከሀገር ወደ ውጭ ስትሄጂ? እንደዛ ነው? አዎ ወይም አይደለም እያልሽ መልሽልኝ። በሱ ነው የመጣሁት። በሱ ማለት ሸኝቶሽ ወይስ እሱ አስመጥቶ? የኒካ ባሌ ነው እዚህ የመጣሁት። አብራችሁ ነው የምትኖሩ? እኔ ውጭ አብራችሁ ነው የምትኖሩት? እኔ ብቻ እሱ ኢትዮጵያ ነው። ገባኝ። ኢትዮጵያ ሆኖ ነው ወይ የላከሽ እያልኩሽ ነው። አይዋ ብር ላኪትልኝ አልልክም ትል ተዛ አባትሽን ጥሪ ያለኝ። መጀመሪያ ኢትዮጵያ ሆኖ ሂጂ ሰርተሽ ብር ላኪ ብሎ ነው ወይ የላከሽ? አይዋ በዚህ አንቺም ተስማማሽ? ተስማማው። ቤት ሰርቼ ሁሉ ነገር ጨርሻለሁ። አሁን ቤቱ ምናምን ያለቀው ጊዜ በቃ ይሄን ጥያቄ እኔ አልመልስም። እንደዚህ አይነት ጥያቄ ውስጥ እኔ አልገባም። እሱ ሲመጣ ጠብቂው፣ እሱ ይመልስልሽ፣ አሊያም ሌሎች ዑለማዎችን ጠይቁ። ሌላ ጥያቄ ያለው አለ? ሌላ ጥያቄ ካላችሁ ወገኖችም ግቡ። ከሌለ ወአለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ቀጥሉሽ። ተፈضل ቀጥል አብሽር። አይነት ጥያቄውም ተመሳሳይም ከሆነ እሱም ብትጠብቁት ካለ ጥያቄ ያለኝ ብዙ ሰው አለኝ እያሉ ነው ከታችና ንጽጽራዊም ከሆነም ኡስታዝ መሐመድም አሉ። ፎሎ አድርጓቸው። ፎሎ አላደረጋችሁ በዮሐንስ 10:30 አስመልክቶ ደግሞ የሰራሁት ቪዲዮ አለ ኢየሱስን አምላክ አያደርገውም በሚል መጀመሪያው ቪዲዮ ላይ ገብታችሁ ተመልካች እንዲኖሩ አድርጉ። ተባረካላሁ ፊኩ። ዮሐንስ አንድ ላይ ሰርተናል ወይ ኡስታዝ? ረመዳን ነህ ነው አከኝ ኡስታዝ? ረመዳን ነው ያንተ ስም በዚህ ነው ያለው? ቴሌግራም ላይ አለህ እንዴ? ቴሌግራም ላይ እንገናኝ ነበረ? አዎ እናወራለን እኮ በውስጥ አወራለሁ እኮ። አዎ በቃ እሱ ነው አይደለም እያልኩ ተጠራጥሬ ነው፣ ለዛ ነው። طيب ራሱ ኸይር። ሁላችሁም በተቻላችሁ መጠን እዚህ ወደ 74 አካባቢ ሰው ያለው ወንድማችንን ፎሎ አድርጉት። ቴሌግራም ላይም ስራዎችን እየሰራ ነው። ቲክቶክ ላይም ያው እንደምናየው እዚሁ ላይ ቪዲዮም እየለቀቀ ነው። እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ። በተለይ በዳዕዋ ዙሪያ ላይ የሚለቀቁ ቪዲዮዎችን ባጋጠሟችሁ ጊዜ ለሌሎችም አድርሱ፣ አጅር ታገኙበታላችሁ። ኮፒ ሊንክም አድርጉት፣ እንደዛው ሪፖስትም አድርጉ እና እዛ ላይ ደግሞ እየገባችሁ ቲክቶክ በሚፈልገው መልኩ እንትን አድርጉ፣ ማለት ኮሜንት እየጻፋችሁ አበረታቱ ጥሩ ስራ የሚሰሩ ሰዎችን። እኔ በጣም የገረመኝ ነገር ሰሞኑን የተለያዩ የቲክቶከሮችንም ሆነ የቲክቶክ አንዳንድ ወንድሞችን ተጠቃሚ ወንድሞችን ቪዲዮዎች ለመቃኘት ሞክሬ ነበረ። ሱብሃንአላህ ኮምክና ብቻ የሚያቀርቡ ሰዎች
ላይካቸው ወደ 10 ቤት በሚሊየን ፎሎወራቸው ወደ 6 ምናምን ኬ 7 5 የሚገርም ነገር ነው የሚስተዋለው። እዛ ውስጥ ደግሞ ከሚገርማቸው አብላጫው ሙስሊም ነው። አብላጫው ላይቫቸው ላይ ደግሞ እንደዚሁ በርካታ ሙስሊሞች ከወንድሞችም ከሴቶችም ይገባሉ። ሌሎች ምናልባት እኛ የምናደርገውን ዳዕዋ የነጸጾሩንም ሆነ ሰዎች የሚሰልሙበትንም አይነት ዳዕዋ የሚቃወሙና የሚያጥላሉ የሆኑ ሰዎች ምናልባት እነሱ ጋር ሊታደሙ ይችሉ ይሆናል። ኦኬርስ ብለን ነው የምናልፈው። ጉዳያችን አይደለም። ብዙ ጊዜ ነግረናቸዋል። ተዉ፣ ከሙስሊሞችን ትታችሁ ከኩፋሮች ጋር አትተባበሩ ብለን አውርተናል። ቁርአኑም አዟቸዋል፣ ሊቀበሉ አልፈለጉም። ወሂሳቡሁም ዐለላህ ነው፣ እንተዋቸዋለን ማለት ነው። ስለዚህ እዚህ ላይ ዱዓት በብዛት ዱዓቶች ወንድሞች ፎሎወራቸው ሲታይ በጣም የሚያሳፍር ነው፣ ዝቅተኛ ነው። ብዙ የሚሰሩት ስራ አለ። ላይቭ ይገባሉ፣ ብዙ ስራዎችን ይሰራሉ፣ የብዙዎችን ጥያቄ መልስ ይሰጣሉ። ለብዙዎች ደግሞ እንደዚሁ አጠር ያሉ ትምህርቶችን ያስተላልፋሉ። ቪዲዮ እየሰሩ ይለቃሉ። ፎሎወሩና ላይኩ ምኑ ሲታይ ግን እጅግ በጣም ዝቅ ያለ ነው። ምንድነው በዚህ ጉዳይ እኛ ማውራት አለብን እንዴ? ማውራት ያለብን አይመስልኝም። ሌሎች ወገኖች ሐራም በሆነና አላህ በሚጠላው በኩፍርና በሽርክ ስራቸው በሰዎቻቸው ዘንድ ፊሰቢል ጣጉት ነው የነሱ እንቅስቃሴ። ያንን ሲሰሩ ያግዟቸዋል፣ ይረዷቸዋል። እነሱን አይተን የምንሰራው ስራ የለም። በእርግጥ ግን እንደው የትዝብቱን ያህል እንኳን ስናየው ማለት ነው። ስለዚህ ልል የፈለኩት አሁን ባጭሩ እዚሁ ራሱ ወንድማችን ሁሱን ስናይ ምንድነው 1 ምናምን አካባቢ መሰለኝ አይደለም። ጥሩ ነው ግን መጨመር አለበት። እሱም የሚገርም አይደለም። 1 ሚሊዮን ፎሎወር ከሌሎቹ አንጻር ሲታይ ዝቅተኛ ነው ማለት ይቻላል። እሺ ባይባልም ጥሩ ነው። ኦኬ ግን ይጨምር በቃ። የሌሎች ወንድሞችም እንደዛው ብዙዎች በዚህ በንጽጽር ዳዕዋ ላይ የሚንቀሳቀሱ ወንድም እህቶችን አበረታቷቸው። ፎሎ በማድረግ ቪዲዮዎቻቸውን በሼር እያደረጋችሁ ለሌሎችም ተደራሽ በማድረግ አበረታቷቸው። በተገናኛችሁበት አጋጣሚ ሁሉ አውሩ፣ ተነጋገሩ በጉዳዩ። ከዚህ በላይ የምንነጋገርበት ነገር የለም። ይህ የዳዕዋ እንቅስቃሴ የአንቢያዎች ስራ ነው። ጨለማዎች ውስጥ የሚዳክሩ ሰዎችን ወደ አንድ ብርሃን መጥሪያ መንገድ ነው። አላሁ ወልዩ الذين آمنوا يخرجهم من الظلمات إلى النور والذين كفروا أولياؤهم الطاغوت يخرجونهم من النور إلى الظلمات ይላል እኮ አላህ። እነዛ ከሃዲያኖቹ ሰዎችን ከብርሃን ወደ ጨለማዎች ይጣራሉ፣ አላህ ደግሞ ከጨለማዎች ወደ ብርሃን ይጣራል። ስለዚህ የትኛው ነው አመዛኙ፣ የትኛው ነው በላጩ ሁላችንም እናውቃለን። በዛ ምክንያት እኛ መጣራት ባንችል ሌሎችን ግን እንዲጣሩ ጉልበት መሆን አለብን። ረዳቶች፣ አጋዦች መሆን መቻል አለብን ማለት ነው። እና ለዛ ጥንቃቄ ብናደርግ ጥሩ ነው። በዚህ ላይ ብንተጋገዝ ብንተባበር ጥሩ ነው። አላህ ነው ያለው። ይህ ፕላትፎርም ብዙ አይነት ነገር ይለቀቅበታል ታውቃላችሁ። ስክሮል ስናደርግ የሚተካውን ቪዲዮ እያየን ነው የሚተካው። ስንቶቻችንን እስኪ ቲላወተል ቁርአን በመጣ ጊዜ የምናሳልፈው ስንቶቻችንን ቆም ብለን አድምጠን ከዛም ላይክም ሆነ ምንድነው ኮፒ ሊንክ እያደረግን ወይም ሪፖስትም እያደረግን የምናልፈው ስንቶቻችንን? ብዙ ሰዎች በዚህ ስራ ላይ ተጠምደው እየሰሩ እያየን ነው። ስንቶቻችንን ለዳዕዋው ትኩረት የምንሰጠው ለኹጥባ፣ ለተለያዩ ኢስላሚክ ለሆኑ መልእክቶች በለዘብተኝነት ከማለፍ ይልቅ ቆም ብለን ይህ የኔ ጉዳይ ነው፣ እኔ ነበርኩኝ መቅራት የነበረብኝ ነገር ግን አልቻልኩም አላረኩትም፣ ሌላው ሰው ሲቀራ ደግሞ ሪፖስት ቢያንስ በጣት ነው እኮ ደግሞ የሚደረገው። ከተቀመጥክበት መነሳት አያስፈልገው። እዛው በተቀመጥንበት በጣት ብቻ መንካት ነው፣ ሲስተሙን እስካወቅነው ድረስ ማለት ነው። ወንድማችን ወሶ መጣሃል መሰለኝ። ፈደል ጀዛከላሁ ኸይር።
جزاكم الله خير أستاذ وبارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ሁለት ጥያቄ ነበረኝ። አንዱ ጥያቄ የመጀመሪያው ጥያቄ ይሰማል? ይሰማል? እሺ የመጀመሪያው ጥያቄ ቤተሰቦቼ ከካፊር ጋር ያኔ ካፊር መሀል ላይ የሚኖሩ ብዙ ሙስሊም የለም፣ ሁለት ወንድማማቾች ብቻ ነው የሚኖሩት እና ሁጂብ አለ እዚሁ ሰፈራችን ላይ ማለት ነው የሙስሊም በፊት ብዙ ሙስሊም ነበረ፣ ግን አሁን ላይ የለም፣ ሁለቶች ብቻ ናቸው እና እዛ ሁጂብ ጋር ክርስቲያኖች ከብት ያስገቡበታል ምናምን በቃ የሆነ አጥሩን ይነቃቅሉታል ምናምንና ከብቶች እየገጠሙበት ምናምን ሁላ ተው ስንላቸው እሺ አይሉም። ቤተሰቡ ላይ ይጣላል ምናምን ግን በቃ ከአቅማችን በላይ ሆኗልና እኛ እያለን ያኔ ቤተሰቦች እያሉ እዛ ሁጂብ ላይ እንደዛ አይነት ነገር ሲሰራ ለኛ መጥፎ ነው። አልገባኝም ጥያቄሽ። ሁጂብ ምንድን ነው? ይሄን መቃብር የሙስሊሞች መቃብር። እሺ መቃብር አለ እዛ ቦታ ላይ እና እዛ ቦታ ላይ የሆነ ክርስቲያኖች ከብቶችን ያስገቡበታል፣ የታጠረውን አጥር ያፈርሱታል ምናምን ከብቶች እየገጠሙበት ሁላ እዛ መቃብሩ ጋር እንትን ይላሉ እና ተው ሲሏቸው እነዛ ሁለቶች ሙስሊም በቃ እንደምን አገባቸው አይነት ነገር ከአቅማቸው በላይ ሆኑና እነዛ ሙስሊሞች በዛ ይጠይቃሉ ለማለት ነው። እሺ ለማንኛውም ቀብር ካለ ያ መቃብር መታጠር አለበት፣ ሰዎች የሚረጋግጡት ቦታ ከሆነ እንዳይረግጡት ቀብሩ ማለት ነው። ምክንያቱም እንደ እስልምና አስተምህሮ መቃብርን መረጋገጥ አይቻልም፣ እንዳይረገጥ መከለል አለበት። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተጅሊሱ ዐለል ቁቡር ወላ ተሰሉ ኢለይሃ አሉ። በመቃብር ላይ አትቀመጡ እንዲሁም ወደ እርሷም ዙራችሁም አትስገዱ አሉ። ስለዚህ መቃብርን መርገጥም ሆነ መቀመጥ በእርሱ ላይ እንደማይቻል ከዚህ እንረዳለን። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሊአን አጅሊሰ ዐላ ጀምረቲን ፈየሕሪቁኒ አሐብ ኢለየ ሚን አን አጅሊሰ ዐለል መቃብር አሉ። በመቃብር ላይ ከምቀመጥ በእሳት ላይ ተቀምጬ ያ እሳት ሰውነቴን ቢያቃጥለኝ ይቀለኛል ብለው ተናገሩ። ያቶቻል። ስለዚህ በመቃብር ላይ መቀመጥ መቃብርን መርገጥ አይቻልም፣ አይፈቀድም። ያ ስለዚህ ኢስላም ለሰው ልጅ በህይወት ሳለ ብቻ ሳይሆን ከሞተም በኋላ አክብሮ ያሞታ ሰዎች የሚረጋግጡት አይነት ቦታ ከሆነ እንዳይረግጡትና እንዳይቀመጡበት እንዳይረጋግጥ ያ ቦታ በአጥር ነገር ይከለል፣ ለሁሉም በአንድነት ማለት ነው። አንዱን ቀብር ከሁሉም ለየት አድርጎ ግን ዶሪህ መስራት በእርሱ ላይ ያንን አስመልክቶ አይደለም፣ እሱ አይቻልም። እና ረሱላህ ሰለላሁ ዐለይሂ ወሰለም አልቢና ዐለል ቁቡር በቀብር ላይ መገንባትን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሀገራችን ላይ አንዳንድ ሸኾች እየተባሉ ለብቻቸው ይጋረድላቸዋል፣ ይገነባል። በዚያ ላይ ሰዎች እየሄዱ እንዲለምኗቸው ያደርጋሉ። ይሄ ሽርክ ነው፣ አይቻልም፣ አይፈቀድም። ነገር ግን የሁላቸውን መቃብር በአንድነት እንዳይረገጥ የሁሉንም መከለል በአጥር ችግር የለውም። እሱ አይ አጥረውት ነበር ሁሉንም እና ነቀሉባቸው። ያኔ በጉዴ ጉልበት ስራ ነው ማለት ነው። ሲያጥሩት ይነቅሉታል፣ ድንጋዩን ያነሱባቸዋል ምናምን በቃ እንደዛ መሆን የለበትም። መቃብሩ እንዳይረገጥ እንትን ማለት አለባቸው፣ መታጠር አለበት። አንድ ደግሞ ሌላው ሁሱ እዚህ ላይ ይሄ የአካባቢ ሰዎችን የሚመለከት ጉዳይ እኮ ነው። ምንድን ነው በአካባቢ ላይ ህግ የለም እንዴ? ሙስሊሞች መብታቸው የሚያስከብሩበት ሙስሊም የለም፣ ሙስሊም የለም። ሙስሊሞች ሁለት ወንድማማቾች ብቻ ናቸው እንዳለ ክርስቲያን ናቸውና። እሺ ጥሩ ጥሩ። ይኸውልሽ እነኚህ ሁለት ሙስሊም ወንድማማቾች ህግ ለሁሉም ነው፣ ለሙስሊሙም ለክርስቲያኑም ለሌላውም ነው የሚሰራው ህግ፣ የሀገሪቱ ህግ ማለት ነው። ስለዚህ ወደ ህግ ወዳለበት ሄደው ፖሊስ ጣቢያም ይሁን በአካባቢ ወዳለ ወደ ጎጥ ጽሕፈት ቤትም ሄደው ለምን አያመለክቱም? በዛ በኩል ነው ይሄን ማስጨረስ ያለባቸው። አለዚያ ሌላ ፊትና ነው የሚቀሰቀስ። ሌላ በተረፈ ሸሪዓው እየተወው ነግሮሻል። እንደዛ ተብለው እጠሩ ተባሉ። ግን ያኔ እንደዚህ ኖርማል በህግ የሚሰራበት አይደለም። እኛ ላይ የሆነ በጉቦ ምናምን ባለስሮች እንዳለ ክርስቲያኖች ናቸውና ታጥረውት ምናምን ወላሂ እንዳለ ሳምንት አልቆየም። አጥሩን እንዳለ ነቃቀሉት እንዳለ ማለት ነው።
አላህ ሙስተዓን በጣም ያሳዝናል። ከዛ በቃ ከብቶች ይተኙበታል፣ ይገጥሙበታል፣ ምናምን እንደዛ ነው የሚያደርጉና እነዛ ከመልቀስ ውጭ ምንም አማራጭ የለም። ብዙ ነገር ለፍተዋል ግን ያ እሺ ሁለተኛው ጥያቄ ደግሞ አንደኛው ይሄ ነው። ጎሚ ትናንትና እየተከታተልኩ ነበርና ይሄን ጾም ጎሚ ተያይዞ ጾም እነዛን ይቅርታ ብለናቸዋል አላህ ብለን ግን በጣም ተጣልተን ለምሳሌ አንዷ ናት ከሁላችንም ጋር ሰላም አይደለችም ግን ቤተሰብ ናት ተታረቅናት ከሁሉም ጋር ጀማዓ ትጣላለች እንደኔ ሆኖ ነው የምትለው እኔን መሰሩ የተጣሉትን ተጣሉ እንደዚህ አይነት ነገርና በቤተሰብ መከርናት አትመለስም 2 አመት ታገስናት አትመለስም ከዛ አሁን ተራራቅን የሆነ ብሎክ ምናምን ከደራረግን ምናምን በቃ አንገናኝምና በዚህ ላይ አጋጣሚ ጾም ስንጾም ተመላሽ ሆናል ወይ ምናምን ስራችሁ ተቀባይነት አለው። ነገር ግን አንድ የምታጡት ነገር ምንድነው? የአውቀው ሆን ብለው የተጣሉ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ تفتح أبواب الجنة 8 يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا له زوتر سنجونا حموس سمنتم የጀነት በሮች ይከፈታሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም። በእነዚህ ሁለት ቀናቶችም ለሙስሊሞች ለሁላቸውም ኃጢአታቸው ይማርላቸዋል። ለሁለት ሰዎች ይቀራሉ። እነርሱም ማን ናቸው? የተጣሉ ሰዎች። እነዚህ እስኪታረቁ ድረስ ኃጢአታቸው እንዳይማር ይታለፍ ይላል አላህ ሱብሓነሁ ወተዓላ። ያቸው በሚታረቁ ጊዜ ኃጢአታቸው ይማራል። አላህ መጣላትን ይጠላል፣ መዋደድን ይወዳል። ወታቸው የተጣሉ ሰዎች እንኳን ካሉ አስታርቋቸው ብሏል። ወአስሊሑ ዛተ በይነኩም ይላል። በመካከላችሁም አስታርቁ እያለ ይናገራል። ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ አሉ። ከእናንተ ከምእመናን ጭፍሮች ቢጣሉ በመካከላቸው አስታርቁ እያለ ተናግሯል። አላህ ማስታረቅን፣ መዋደድን፣ መፋቀርን ይወዳል። መጣላትን፣ መኮራረፍን ደግሞ በጣም ይጠላል። ነቢያችን ሰለላሁ ዐለይሂ ወሰለም ላ የህጁር አሐዱኩም አኻሁ ፈውቀ ሰላሳ አሉ። አንዳቸው እንዳይኮራረፍ ካሉ በኋላ እንዳው ማኩረፍ አለብኝ ካለ እንዳው ቅሮት ከሌለው ያ ነገር በጣም አስቀይሞት ከሆነ ሰውዬው ከ3 ቀን በላይ እንዳያኮርፉ ብሎ ተናገሩ። በሌላ ሐዲስ ላይ ላ ተባገዱ ወላ ተቃጠዑ ወላ ተዳበሩ ወኩኑ ዒባደላህ ኢኽዋናን ከማ አመረኩም ላህ አሉ። አትቆራረጡ፣ አትጠላሉ፣ ጀርባ አትሰጣጡ፣ የምትዋደዱ ወንድማማቾች የአላህ ባሪያዎች ሁኑ ብለው ተናገሩ። ያችሁ ይህ ነው። ጭራሽ አንዳችሁ ለራሱ የሚወደውን ለወንድሙ እስካልወደደ ድረስ እምነቱ አልተሟላም አሉ። አያችሁ እንዳለ ሐዲሶቻቸው ሰው ለሰው እንዲዋደድና እንዲተሳሰር ነው። አንዱ ለሌላው መልካም እንዲያስብ ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲህ። አንዳችሁ በትክክል እምነቱ አልተሟላም ለራሱ የወደደውን መልካም ነገር ለሌሎች እስካልወደደ ድረስ አሉ። ያችሁ ስለዚህ ነው እና ከተጣላችሁ ታረቁ። ከ3 ቀን በላይ አይቻልም፣ አይፈቀድም። እንደ አስሉ እንደ መሰረቱ አይቻልም መጣላት፣ መኮራረፍ። ሰውየው ግን በጣም አስቀይሞትና በድሎት ከሆነ ይሄ ሰውዬ የገስጸው ዘንድ ለ3 ቀን ያክል እንትን ቢለው እንደ ኃጢአት አይቆጠርም። ይሄ ነው። እሺ ዝም ብለን አሁን ለምሳሌ እሺ ይቅርታ አፉ ምናምን ተባብለን የሆነ ሌላ ነገር ሌላ ውስጥ መንገባ ከሆነ ቂም ሳንይዝ ምናምን ይቅርታ ተባብለን ባለንበት መቀጠል እንችላለን። ስናገኝ ሰላም አለይኩም ብለን ማለት ነው ይቻላል። ያ ነገር ሌላ ከዚህ በኋላ መደፋፈር የሚመጣና ጣላት ሌላ ጸብ ውስጥ የሚያስገባ ነገር ከሆነ በክብር መቀራረባችን እንደዛ ነው። ኦኬ ጀዛኩም አላህ ኸይር። አይረብሻችሁም አይደል? እዛ የሚረብሻችሁ ሰላም ወራህመቱላሂ ወበረካቱ። ማና ሕዙ አና ነዕተም ማጋበስ ማና ስሚዕቶ ሂና ጋበሰና አልሐምዱሊላህ ባይቴ በስምሓ መባሮ ለገደም Target. Ya.
عفر مركب ما نحن سمعته هنا بايتي بس ايه طفى حسن انديتنا سلامنا والله ما عدت الحمد لله ما أنا تنتو ايكو انا قاعد بس والله الحمد لله انكسر اللوكس جاي عندي تاكنا برين حسو اتترقي على جابان علي جابانا اتترقي على جابان علي جابان أرجع ما علي جابان كذا بيالونا ولا كذا بيالو ما شاء الله እሺ ጥያቄ አለህ? ብዙዎች ስለማይገባቸው አፋርኛ በኋላ እናወራለን በአፋርኛ። ጥያቄ አለህ? ቀጥል በአማርኛ። አንድ ጥያቄ ነበረኝና ዛሬ አንድ ጓደኛ አግኝቼው ነበርና ማለት ነው የክርስቲያን ስጋ መብላት ይቻላል ብሎ ነበር። እኔ ደግሞ አይቻልም ብዬ በሱ ላይ ደግሞ መከራከር ጀምሬ ነበር። አይቻልም ብዬ ማለት ነው መስጠት ብጠይቅ ነበረ። አንተ ልጠይቅ ብዬ ነበር ነው አሁን ይቻላል ወይስ አይቻልም? መልካም የክርስቲያን ስጋ መብላትን በተመለከተ ቢስሚላህ ወይንም በአላህ ስም ብለው ካረዱ በሌላ ስም ከታረደ አይቻልም፣ አይፈቀድም። አላህ በቁርአን ላይ ፈኩሉ ወذكر اسم الله عليه ያኔ የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለቀጥሎ የአላህ ስም ያልተወሳበት በሌላ ስም ተወስቶበት የታረደ ከሆነ ደግሞ እንዳትበሉ ብሏል። ስለዚህ ቢስሚላህ ብለው ካረዱ ነው የሚበላው። የይሁዶችም የክርስቲያኖችም ከአላህ ውጭ ስሞች በሌላ ስም ቢያርዱ አይበላም። አጠያየቁን ብዙ ጊዜ ተደጋገመ የጥያቄ ሐቂቀተን ካሁን በፊት ራሱ አንተው ራስህ ትመልስ ሰምቻለሁ፣ ሌሎች ሰዎችም ሲመልሱ ሰምቻለሁ። በዚህ አጋጣሚ ግን ጥያቄውን ስትጠይቁ ክርስቲያን ያረደውን ብትሉ ይሻላል። አንድ ጊዜ ባቲ ላይ ትንሽ ቆይቷል ይህን ጥያቄ አነሱ። በሙስሊሞች መካከል የዛኑ ሰሞን ትንሽ በኺላፍ ምክንያት ችግር ነበረ። አንዱ ሰው ብድግ አሉና ዳዋውን ልክ ሙሐደራውን እንደጨረስኩ ጠየቁኝ። ምንድነው የጠየቁት? የክርስቲያን ስጋ መብላት ይቻላል እንዴ? እስኪ በልማ መልስልኝ አሉ። ሲሉ እንኳን የክርስቲያን የሙስሊምም አይቻልም አልኳቸው። በኋላ ግራ ተጋቡ። ሌላውም ሰው ግራ ተጋባና እንዴት አለ። ሁሉም አጠያየቅ እንዲስተካከል ፈልጌ ነው እኔ። አጠያየቃችን የክርስቲያን ስጋ ሳይሆን መባል ያለበት ክርስቲያን ያረደው መሆን ያለበት። ጥያቄው ግልጽ ነው፣ በእርግጥ ያግባባናል። ግን የክርስቲያን ስጋ ተብሎ ቀጥታ ከተጠየቀ የሙስሊምስ ስጋ ቢሆን ይፈቀዳል እንዴ? አይፈቀድም። የሰው ስጋ ስለሆነ አይፈቀድም ነው። ያዘጋጁትን ነው መጠየቅ ያለብን ለማለት ነው። በተረፈ ግን ይህ ጥያቄ በጣም ነው የተደጋገመው። ሁልጊዜ ብዙ ጊዜ ይደጋገማል። ከመደጋገሙ የተነሳ አንዲት ፎዚያ የምትባል ልጅ ብዙ ጊዜ ሙስሊሞችን አህለ ሱና ወልጀማዓን በተለይ በንጽጽር ስራ ላይ የተሰማሩ ዱዓቶች ላይ ትንሽ የዘለፋም ይሁን አንዳንድ ምላሾችን የምትመልስ ሴት ልጅ አለች። እሷ ይሄንን ጥያቄ የመለሰውን ተንተርሳ አላህን አትፈራም ወይ ምን ብዙ ነገር ነው ያለችው እና ቪዲዮን በዛ አይነት መልክ ነው የሰራችው። የተወሰኑ ወንድሞች ምላሽ ሰጥተዋታል። ይህ ጥያቄ በጣም ተደጋገመ ማለት ነው። በእርግጥ ለማወቅ ስለሆነ መጠየቁ ግድ የለም፣ መጠየቅ ይችላል። ያዘጋጁት ወይም ያረዱት ቢሆን የተሻለ ነው ለማለት ነው። መርሐባ ጀዛኩሙላህ ኸይራ ኡስታዝ። ትክክል። ክርስቲያኖች ያረዱት ስጋ ይቻላል ወይ? አላህ ስብሓነሁ ወተዓላ መስፈርት አስቀምጧል። ፈኩሉ ሚማ ذكر اسم الله عليه ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብለዋል። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሏል። ስለዚህ አይሁዶችና ክርስቲያኖች የሚያርዱትን እርድ አስመልክተው አምላካችን አላህ በአላህ ስም በእኔ ስም ካረዱ ይበላል ብሎ ተናግሯል። አላህ በቁርአን ላይ ሲናገር اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم አለ። እነሆ ዛሬ ለእናንተ ጥሩ ምግቦችን መመገብ ተፈቀደላችሁ። እነዛ አይሁዶችና ክርስቲያኖች ያረዱት ተፈቅዶላችኋል፣ እንዲሁም ክርስቲያኖች ማን ነው እናንተ የምታርዱትም ተፈቅዶላችኋል አለ። እኛ መብላት እንችላለን መብላት ከፈለጉ፣
እነርሱም ልክ እንዲሁ ቢስሚላህ ወይንም በአላህ ስም ብለው ካረዱ ይበላል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው የነበሩ አይሁዶች ስጋ እያረዱ ይጋብዟቸው ነበር፣ እየሄዱ ይበሉ ነበር። ምክንያቱም አይሁዶች አላህን ብቻ ነው የሚጠሩት፣ አንዱን አምላክ ብቻ ነው የሚጠሩት። ከእርሱ ውጭ ሌላ የማንንም ስም አይጠሩም። ስለዚህ ቢስሚላህ ወይንም በአላህ ስም ብለው ነበር የሚያርዱት በዘመናቸው ያሉ አይሁዶች። በዚያ ምድር ላይ የሚኖሩ አምላክን አላህ ነው ብለው ነው የሚያምኑት። በመጽሐፋቸውም ላይ እስካሁን ድረስ በአረብ ሀገር ያሉ አይሁዶች መጽሐፍታቸው ኦሪትን ሄዳቸው ብታዩት የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። እንዳለ የአምላክ ስም አላህ አላህ በሚል ነው የተቀመጠው። ስለዚህ አይሁዶች ቢስሚላህ ብለው ያርዱ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ዘይነብ የምትባል አይሁድ ሴት ጋብዛቸው ሄደው በልተዋል። አከለ ነቢ ሰለላሁ ዐለይሂ ወሰለም ዒንደሃ ከእርሷ ዘንድ ሄደው ነቢ ሰለላሁ ዐለይሂ ወሰለም በልተዋል። ስለዚህ በዚያ መሰረት ቢስሚላህ ወይም በአላህ ስም ብለው የሚያርዱ ከሆነ እንበላለን። ነገር ግን በሶስት ስላሴዎች ቢያርዱስ አይበላም። እሺ ልክ እንዲሁ ደግሞ በኢየሱስ ስም ቢያርዱስ አይበላም በፍጹም። በስመ አብ ብለው ቢያርዱስ አብ የሚል ስም የአላህ ሱብሓነሁ ወተዓላ ስም እስካልሆነ ድረስ በስመ አብ ብሎ የታረደም አይበላም። በስመ አብ በወልድ በመንፈስ ቅዱስ ስም ተብሎ የታረደም አይበላም። በመሲሁ ስም ተብሎ የታረደም አይበላም። በገብርኤል በሚካኤል አይበላም በፍጹም። አላህ ይፈቀዳል ስል ጊዜ ዝም ብሎ ያለ እንትን አይደለም፣ ያለ ቀይድ አይደለም። ቀይድ አድርጎታል። የአላህ ስም ተወስቶበት የታረደ ካልሆነ በስተቀር አይበላም። የት ማግኘት እንችላለን ከተባለ እዚያው ሱረቱል ማኢዳ ከዛው ከገጹ ሳትወጡ መጀመሪያ ላይ ሲናገር ምን ይላል? حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به كالله وجهك بليلة يتعرضك هنا ما يفكر بلو تناقض. عبد الله بن عمر يتبالو تلك الصحابة، عبد الله بن عباس يتبالو تلك الصحابة، علي بن أبي طالب لك انه ناتشن عايشة النزي كله قال بقال منالو إذا ذبح الكتابي አይሁድ ወይንም ክርስቲያን የሆነ ሰው ካረደ አሉ ቢስሚላህ ትኡከል ዘቢሐቱሁ በአላህ ስም ብሎ ካረደ እርዱ ይበላል አሉ። ከዚህ ውጭ ግን በሌላ ስም ቢያርድ በፍጹም አይበላም ብሎ ተናገሩ። እንዳለ ሁሉም ተፍሲሮች ላይ ታገኛላችሁ። የሶስቱ ሷሃቦች ንግግር ገብቶቻል። ይህ ነው። እሺ በመሲሁ ስም ብሎ ቢያርዱ በፍጹም አይበላም። እና ክርስቶስ እናከብረዋለን፣ እንወዳዋለን። ነገር ግን አምላክ አይደለም፣ በእርሱ ስም ሊታረድ አይገባም። እርሱ ከነቢያቶች መካከል አንድ ነብይ ነው። አይ اشتياق على قد شكرا حزب. السلام عليكم ورحمة الله وبركاته. أصوات سمع؟ سمع. عليكم السلام. ጥያቄ ነበር። ሙዚቃ ዝግልን እንጂ አጀማ እኔ ጋር አይደለም። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? ጥያቄ ሰላም ተሳይዳ ነው የቲዳ ወአለይኩም ሰላም ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። ጥያቄሽ ምንድን ነው? መርሐባ የተጀመረ ጥያቄ ካለ እየጠየኩ ነበር። አይሰማም ድምጤ? አሁን ቀጥይ፣ ይሰማል አሁን። እሺ እኔ ካገባሁ 8 ዓመት የነበረ ያገባሁት በልጅነት ነበርና ሳገባ እኔ በቤተሰብ ነው የዛሬ እምቢ ብዬ ወደ ወንድ አገባሁኝ። ወደ አረብ ሀገር መጣሁ። ባሌን ወልደው አልቻልኩም ነበር። እምቢ ብዬ መጣሁ። አግብቼ 2 ወር ምናምን ነው እዛ የተቀመጥኩት ማለት ነው። ከዛ መጥቼ ከተወሰነ ዓመት በኋላ እንደዚሁ ቤተሰብ ተቆጥቶ ደግሞ ታረቅን። እዛ ሀገር መጣ እሱ ማለት ነው። ተስማማንና ቤት ማብረት ሰራን። ከዛ ወደ ከ7 ዓመት በኋላ ተገናኘን። ስንገናኝ ግን አሁንም ልወደው አልቻልኩም። ልክ መጀመሪያ ሳይሆን እንደምጠላው አይነት አስጠላይ። በቃ ምንም አላረገኝም። ደህና ልጅ ነው፣ ቤተሰቦቹም ደህና ሰዎች ናቸው። ግን ልወደው አልቻልኩም። ፍታይ ስለው እምቢ አለ። አሁን ለመንኩት፣ በቤተሰብም በጓደኛም መስመከርኩት፣ አስለመንኩት፣ እምቢ አለ ማለት ነው። አልፈታሽም ማለት
ያለነው ሁለታችንም እዛው ሳውዲ ነው እና በቃዲ አባቴን አውቅዬ ማስፈታት ይቻላል ወላ አይቻልም? መልስልኝ ይሄን ማለት ነው። ከሱ ጋር መኖር አልቻልሽም፣ ልትወጂው አልቻልሽም አይደል? አዎ። ምክንያት ምን ነበር? የጠላሽበት ምክንያት ምንድን ነው? አሳማኝ ምክንያት አለሽ? በቃ እንደዚህ ሳይው በቃ ደስ አይለኝም። ምንም በቃ ሳይው ደስ አይለኝም። ሌላ ሰው ወደሽ ነው በትዳርሽ ላይ ወይስ ምንድን ነው? በምን ጠላሽው? ምክንያቱ ላኔ ሌላ ሰው አልወደድኩም። መጀመሪያም ሳገባ አልወደውም ነበር። ያው ቤተሰብ ነው የዳሬን ቢቢዬን አልፈልግም ብስል ጊዜ በሰብ ልጅነት ነው። በ13 ዓመት ነበር ያገባሁት። ልጅነት ነው። ነፍስ ስታውቂ ልትወጂው ትችያለሽ ተስማማላችሁ ብሎ አረብ ሀገር መጣው። ተቆጥቶ አስማሙን። አሁንም ከዛ ደግሞ ቤት አብረን ሰራን። ስንገናኝ አሁንም ልክ ድሮ እንደሚያስጠላኝ ሆኖ ሳይው በቃ ደስ አይለኝም እንደዚህ። እሺ ለማንኛውም ሴት ልጅን ሳትፈልግ ያለ ፍላጎቷ መዳር ይሄ ነው ውጤቱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ አራደ አሐዱኩም አን ዩዘውጀ ኢብነተሁ ፈልየስተእዚንሃ ብለዋል። አንዳቸው ሴት ልጅን መዳር ከፈለገ መጀመሪያ እሷን ቀድሞ ያስፈቅዳት ብለው ተናግረዋል። ያለ እርሷ ፍቃድ አትዳርም። ወልመርአቱ ቱስተእዘን፣ ሴት ልጅ ፍቃድ ትጠየቃለች ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ፍቃድ ተጠይቃ ፈቃደኛ ከሆነች ነው። ከጊዜ በኋላ እቺ ፈቃደኛ ባትሆን ሳትወድ ኒካህ ታስሮባት የዛኔ ፍቺ ብትጠይቅ ሐቅ አላት ያለ ፍላጎት ነው። ስለዚህ ተገደሽ ኑሪ መጀመሪያውኑ ታስረሻልና ሳታውቂ ተብላ አትገደድም ሴት ልጅ። ነገር ግን እቺ ልጅ አሁን ስትገባ ጊዜ ተፈታት መህርና ጥሎሽ ካለ ያንን ትመልሳለች። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንዲት ሴት መጣችና እኔ ባሌን ልወደው አልቻልኩም በቃ አለች። በቃ ልወደው አልቻልኩም አለች። አይ በግዴታ መኖር አለብሽ አላሏትም። ሊያስማሟቸው ሞከሩ። በቃ አንቱ የአላህ መልእክተኛ እኔ መለያየት ነው የምፈልገው ልወደው አልችልም አለች። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሲያገባት ጊዜ የሰጣትን መህር ይህን ሰውዬ እንዲመልስ ማነው እንድትመልስለት አዘዙ። የፍቹ ጥያቄ ከእርሷ ነው እና የመጣው። እርሱ ቢሆን ኑሮ የፈታት ምንም ነገር አይቀበላትም። እንዳውም ካለው ሀብት ጨምሮ ሊሰጣት ይገባል። ወሊልሙጠለቃት መታዑን ቢልማዕሩፍ ስላለ አሁን እሷ ስለጠየቀችው ፍች የዛኔ እርሷ ስለሆነች ትዳሩን ተለይታ መሄድ የፈለገችው ሲያገባሽ ጊዜ የሰጠሽን መህር ስጪው አላት። መህሩ ምን ነበር? መሬት ነበር የሰጣት። የአትክልት ስፍራ ትልቅ መሬት፣ እንዲህ እንዳንተ ምናምን ነገር አልነበረም። መሬት ይህ ጥሎሽ የሚባለው ነገር ቅድመ ስጦታ ሴት ልጅ ስታገባ ጊዜ የተወሰነላት ውሳኔ ነው ከአላህ ዘንድ። ወአቱ ኒሳአ ሰዱቃቲሂነ ኒሕላ እንዳለ ሴቶችን የመህር ስጦታቸውን ደስ ብሏችሁ ከውስጣችሁ ስጧቸው ብሎ ወስኖላቸዋል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? አልተሩዲነ ለሁ ሐዲቀተሁ አሏት። ይሄ ሰው ሲያገባሽ ጊዜ የሰጠሽን መህር ያንን የአትክልት ስፍራ መመለስ አቅማለች ትመልሽለታለሽ አሏት። ቃለት ነዓም አው መልሳለሁ አለች። ሩዲ ለሁ ልሐዲቃ ወጠሊቅሃ አሉት። ፈጠለቀሃ ረጅል። ስለዚህ ያን የሰጠሽን ጥሎሽ መህሩን መልሽለት፣ አንተ ደግሞ ፍታት በሰላም አሉት። እንደ እስልምና በሰላም አብሮ መኖር ካልተቻለ በሰላም መኖር ደግሞ በሰላም መለያየት፣ ሁላቸውም ዕጣ ፈንታቸው እንደገና መፈለግ የሚባል ነገር አለ። ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ አላህ። ሴቶችን ስታገቧቸው አደራ ከቻላችሁ በጥሩ አስተዳድሯቸው፣ ካልቻላችሁ ደግሞ በሰላም ተለያቸው ብሎ ሕግን አስቀምጧል። ይህን ያስላልሽ። እሺ ኪቢዚዮን ሻሎም ሻሎም። እሺ እንዴት ነው ኡስታዝ? እንዴት ነህ? ደህና ነው ወይ? ሰላም ፈጣሪ ይመስገን። እሱ እህታችን የጨረሰች አይመስለኝም። እስኪ የቀራት ነገር አለ መሰለኝ። መርሐባሽ ጨርሽ። እሺ ቤተሰብ በቃዲ ማስፈታት ይችላል። የኔ አባቴን አውቄ ማስፈታት ይችላል። እሱም ያለው እዛ ነው፣ እኔም ያለሁት እዛ ነው። ሸሪዓ ፍርድ ቤት በአቅራቢያ ሄዶ ወደሚገኝበት እስላማዊ ሸሪዓ ፍርድ ቤት ያንቺንና የባልሽን ጉዳይ ያቀርባል ለሸሪዓ ፍርድ ቤቱ ቃዲ እና ፈራጅ ዳኛው ማለት ነው። ከዚያ እርሱ ያለውን ችግር ከመካከላችሁ ይሰማና ባልየው አልፈታም ብሎ እምቢ ብሎ ከሆነ የሸሪዓ ፍርድ ቤቱ ቃዲ ኒካሁን የማውረድ ስልጣን ተሰጥቷል። እርሱ ኒካሁን ያወርዳል። ያ ነው። እሺ ጀዛከላሁ ኸይራን። ሰላም አለይኩም። እሺ ጥያቄ አለኝ። ጥያቄሽ ምንድን ነው?
ማለት እኔ ሻይ ቤት ኖር ነበር። ፈጠን በይ እህት። ኦኬ የሆነ እነሱ የሚያከብሩት 2 ወር አላቸውና ሰማል ሰማላ እምለው ገብቶታል። ኦኬ እኔ ሻይ ቤት ኖር ነበር እና እነሱ የሚያከብሩ 2 ወር ነበራቸው። በዛ ሰዓት የሆነ ከተለየ ቦታ ነው ምግብ የሚያመጡት እና ያ ምግብ በላ ነበር። እኔ ደግሞ ለሞሊድ የተዘጋጀ ነገር አልበላም እና ዲላፈቱ አንድ ሰጠኝ ፈልጌ ነው። አሁን እየበላሽ ከሆነ ያንን እንዳትበይ። አላህ Subhanahu Wa Ta'ala ያደነገጋቸው ድንጋጌዎች የተሰሩ ምግቦችን መብላት አይፈቀድም። ወታቻል ሻዓሽ ደግሞ አላህ በቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያላስተማሯቸውን አስተምሮቶች ይዘው እነርሱ በስሜታቸውን ዝንባሌ በመከተል በቁርአንና በሐዲስ ላይ የሌለ ነገር የራሳቸው በዓላቶችን ደንግቀዋል። ነብያችን ሰለላሁ ዐለይሂ ወሰለም ያላስተማሯቸው ቁርአንም ላይ የሌለ የነብዩ ሰለላሁ ዐለይሂ ወሰለምን የልጅ ልጆች ቤተሰቦች እንወዳለን በሚል ስም ውዴታ የሚገለጸው ቁርአንና ሐዲስን በመከተል እንጂ በሌላ አይደለም። ነገር ግን እነዚህ ሰዎች የሐሰን፣ የሁሰይንን፣ የፋጢማን፣ የሰጃድን፣ የባቂልን፣ የአስከሪን የነዚህ ሁሉ እንዳለ የአሊን የልጅ ልጆች 12ቱን አስመልክቶ ለእነርሱ በየዓመታቱ በዓላት ያከብሩላቸዋል። የዛኔ ምግቦችን ጣፋጮችን ይሰራሉ፣ ያዘጋጃሉ። ያን አምጥተው ይሰጧቸዋል። አምላክ እና ነቢይ ላልደነገገው ነገራቶች የተሰሩ አምልኮን ታስቦባቸው እነዚያን መብላት በፍጹም አይፈቀድም። ገብቷቸዋል። ማንኛውም ወደ አምላክ እቀራረባለበታለሁ ብለህ የምትሰራው አምልኮ በአምላክና በነቢይ በኩል የተደነገገ መሆን አለበት። ሰው በራሱ በደመ ነፍስ ዝም ብሎ ደስ ስላለው በራሱ ደንግጎ የሚሰራው ነገር አይደለም። አምልኮ ጥንቃቄ ይፈልጋል። አምልኮ አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የደነገጉት ነገር ካልሆነ በስተቀር ሰዎች በራሳቸው ተነስተው ህግጋትን ደንግቀው የሚሰሯቸውን ወደ አምላክ እንቀራረብባቸዋለን ብለው የሚሰሯቸውን ነገራቶች ያንን መብላትም ሆነ መጠጣት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ይሄን አስመልክተው መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ አሉ። የእኛ ወይንም የአላህና የመልእክተኛው ትእዛዝ የሌለበትን ስራ የሰራ ሰው ያ ስራው ተቀባይነት የለውም፣ ተመላሽ ነው አሉ። በሌላ ሐዲስ ላይ ምን አሉ? መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ አሉ። በዚህ በነገራችን በጉዳያችን ወይንም በዲናችን ላይ የሌለውን ነገር አዲስን ነገር አምጥቶ የጨመረ ሰው ያ ስራው ተቀባይነት የለውም፣ ተመላሽ ነው ብለው ተናግረዋል። ይህ ነው። ስለዚህ ማንኛውም የሰዎች የአምልኮ ስርዓት ሁሉ በቁርአንና በሐዲስ ይመዘናል። ያ የአምልኮ ስርዓት ቁርአንና ሐዲስ ላይ ካለ መርሐባ ብለን እንቀበለዋለን። በቁርአንና በሐዲስ ላይ የሌላ አዲስ ሰዎች የፈጠሩት ህግጋት ከሆነ ደግሞ ቢድዓ ነውና ተመላሽ ነው። ነገር አዲስ ፈጠራዎችን አይቀበልም ኢስላም። ሃይ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አዳዲስ ፈጠራዎችን አደራ እንዳትጨምሩ ብለው አስጠንቅቀው ነው ያሉት። ወኢያኩም ወሙህደታቲል ኡሙር አደራቸውም በሃይማኖት ላይ አዳዲስ ነገራቶችን ተጠንቀቁ ብለው አስጠንቅቀው። ፈኢነ ኩለ ሙህደተቲን ቢድዓ ሁሉም አዳዲስ ፈጠራዎች ሁሉ ቢድዓዎች ናቸው። ወኩለ ቢድዓቲን ضላላ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። ወኩለ ضላለቲን ፊናር ሁሉም ጥመቶች ደግሞ ወደ እሳት ናቸው ብለው ተናግረዋል። ወደ እሳት ይወስዳሉ። አደራ ቁርአን ሐዲስ ላይ ያለውን ተግብሩ። በቂያችሁ ነው። ከእርሱ አትለፉ። ራሳችሁ በደመ ነፍስ ዝም ብላችሁ አዳዲስ የአምልኮ ስርዓቶችን አት ተዘክለክ ያራን እና ከፋራ አለው ባስተግፈር የለም። በቃ እስትግፋር ማድረግ ተውበት ማድረግ ንስሐ ማድረግ ነው ስላለህ ተዘክለክ ያራን አመሰግናለሁ። ጨረሽ? يلا وياكم እሺ ከሚዘውን ቀጥል። ሰላም ሰላም ሻሎም አለይኩም ሻሎም እሺ መርሐባ ላይ ብላይ ጠይቀው አድርጉት ልጆች። ከላይ የሚረብሽ ድምጽ እየሰማን አድሚኖች ባካችሁ ሰው የሚረብሽ ቦታ ከሆነ ሜት አድርጉ። እሺ ያ በኒ እስራኤል እዝኩሩ ኒዕመቲ አለቲ አንዐምቱ ዐለይኩም ወአውፉ ቢዐህዲ ኡፊ ቢዐህዲኩም ወኢያየ ፈርሀቡን ይላል።
እናንተ የእስራኤል ልጆች ሆይ አላቸው። እናንተ የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬን አስታውሱ፣ በቃል ኪዳኔ ሙሉ፣ በቃል ኪዳናችሁ እሞላለሁ፣ እኔንም ብቻ ፍሩ አላቸው እያለ ይናገራል። ያ ምንድነው የያዘባቸው ቃል ኪዳን ከተባለ ቀጣይ ቀጥሎ ተናገረ። ወአሚኑ ቢማ አንዘልቱ ሙሰዲቀን ሊማ መዐኩም። የተያዘባቸው ቃል ኪዳን ነገር ምንድነው? ከእነርሱ በኋላ በሚመጣው በመጨረሻው ዘመን ነቢይ አምኖ መቀበል ነበር። ያን ቃሉን አልጠበቁም እነዚህ ሰዎች። ምን አለ? ወአሚኑ ቢማ አንዘልቱ፣ እኔ ባወረድኩት እመኑ አላቸው። ቀጥሎ ይታያል። ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩት ቁርአን እመኑ አላቸው። የሚያረጋግጥ ሲባል ጊዜ ውስጡ ላይ ያሉ ኦሪት ላይ ያሉትን እውነቶችን እውነት ብሎ የሚያረጋግጥ የሆነ ማለት ነው። ገብቷችኋል አይደል? ወይም በሙሴ ላይ ኦሪት የሚባል መጽሐፍ ተወርዶለት እንደነበረ የሚያረጋግጥ ነው ቁርአን። ይሄን አልካደም እኮ ይቀበላል። ገብቷችኋል? ምንም እንኳን ከጊዜ በኋላ ሰዎች የበረዟቸው ነገራቶች ቢሆኑም ነገር ግን ከእናንተ ዘንድ ሲል ጊዜ በውስጡ ያለውን እውነታዎች አስመልክቶ ነው። በውስጡ ያሉ ሐሰቶችን ደግሞ ያርማቸዋል። እና ያ ነው እንዳጠቃላይ እዚህ ቦታ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እንዲቀበሉ ታዘው ነበር። የመዲና ላይ ይሄ ቁርአን በወረደበት ጊዜ የነበሩ አይሁዲዎችም የመጨረሻው ዘመን ነብይ ይነሳልናል ብለው መዲና ስደት አድርገው መጥተው ነበር። የሚገርም ይወጣል። ነገር ግን ሲመጡ አልተቀበሏቸውም። አላህ ለምን አታምኑበትም በእርሱ ይሄን ቃል ኪዳን ይዤባቸዋል ነበር እንደ እያላቸው ነው። ምንጭ አለ ማነበው ምንጭ አለ ምሰጠኝ ችግር የለም። ችግር የለም። ሐዲስ አለ 40 ላይ ያለው እንትኑን ከሊቃውንቶች ምን እንዳሉት በዚህ ጉዳይ ልክ እንዲሁ እነሱ መጥተው እዛ ላይ ያረፉበትን ምክንያት እንዳለ ከሊቃውንቶችም ንግግር ልስጥህ ከራሴ ሳይሆን እስኪ ተፍሲሮችን ላውጣለህ። ወአውፉ ቢዐ ያ ዙርየተ ያዕቆብ ይላቸዋል። እንግዲህ እስራኤል የሚለው ያዕቆብን ነው። ይወታቸዋል። እናንተ የያዕቆብ ዘሮች ሆይ እያለ ይናገራቸዋል። ምንም የእስራኤል ልጆች ይላቸዋል። እዝክሩ ኒዕመቲየ አልከሲራ አለይኩም፣ እናንተ ላይ የዋልኩትን በርካታውን ጸጋዬን አስታውሱ ይላቸዋል። ወሽኩሩ ሊ፣ እኔንም አመስግኑኝ። ወአቲሙ ወሲየቲ ለኩም፣ ለእናንተ ቢአን ትኡሚኑ ቢኩቱቢ ወሩሱሊ ጀሚዓን፣ ያውና በመልእክተኞችና በመጽሐፍቶቼ እንድታምኑ እያለ ይህን ቃል ኪዳን ነበር የያዘባቸው። ያ ማለት ከእናንተ በኋላ የምልካውን መለኮታዊ መጽሐፍቶች እንድታምኑ፣ ከነዚያ መካከል አንደኛ ቁርአን፣ ልክ እንዲሁ ከእናንተ በኋላ የምልካቸው ነብያቶችን እንድታምኑ የሚለው ቃል ኪዳን ነው። ሌላው ቀጥሎ ሌላ ኪዳን ነው። ይቅርታ የአላህ ጸጋ የሚል አለ እዛ ላይ የአላህ ጸጋ። አሁን የአላህ ጸጋ አንድ ጥያቄ እንጨርስና የአላህ ጸጋ ምንድን ነው? ጸጋ የሚባለው ነገርስ የአላህ ጸጋ ስንት ነው የሚለውን እሱን እንድታስረዳይና አሁን ባመጣው አግሪመንት ደግሞ ህዝበ እስራኤል አሁን ያዕቆብን ነው ያልከኝ ቅድም። አዎ ያዕቆብ ነው እስራኤል የሚለው ያዕቆብ ስለሆነ አላህ እያላችሁ ያለው ያዕቆብ ልጆች ነው ወይስ ወደፊት ትንቢታዊ ነገር ነው ወይስ በጊዜው የነበሩ ሰዎችን ነው እየተናገረ ያለው አላህ? መልካም። እሺ የመጀመሪያው ጥያቄ ምንድነው? ጸጋ የተባለው ምንድነው ነው? ጸጋ የተባለው ከእስራኤላውያኖች ከመካከላቸው አምላክ አላህ Subhanahu Wa Ta'ala ነብያቶችን ማስገኘቱ ይህ ትልቁ ያወለላቸው ጸጋ ነው። ገብተዋል። ከመካከላቸው በርካታ ችግር የለውም፣ እሱንም ልነግርህ ነው። ችግር የለውም። አንደኛ ከመካከላቸው ነብያቶችን ማስነሳቱ ከእስራኤል ጎሳ ላይ አምላክ አላህ Subhanahu Wa Ta'ala በርካታ ነብያትን አስነስተዋል። ሁለተኛ ደግሞ በመካከላቸው መለኮታዊ መጽሐፍትን ማውረዱ በመካከላቸው መጽሐፍቶችን ማውረዱ ይሄ ሌላኛው ጸጋ ነው። ለዚህ ማስረጃ ለምሳሌ እንመልከት። قال اذكروا نعمتي التي انعمت عليكم በእናንተ ላይ የዋልኩላችሁን ጸጋዬን አስታውሱ ያለውን የአላህን ቃል አቡ ጃዕፈር ታላቁ ሊቅ ዓሊም ሲፈቱት ምን አሉ? ወኒዕመቱሁ ጸጋውም አለ التي انعم بها على بني اسرائيل ያቺ በእስራኤል ልጆች ላይ ያጣቀማት የሆነም የዋላት ጸጋ ጀለ ذكره استفاؤه منهم الرسل ከእነርሱ መካከል ነብያቶችን መምረጡ። እንግዲህ አምላካችን አላህ Subhanahu Wa Ta'ala ከያዕቆብ እስከ መሲሁ ድረስ እንዳለ እነዚህን ሁሉ ነብያቶች ከእነርሱ አስነስቶላቸዋል።
አንዳንድ እስራኤላውያን ነቢያቶችን አላህ በጣም ብዙ ነቢያት አስነስቶላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ካነት በኑ እስራኤል ተሱሱሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢይ አሉ። እስራኤላውያኖች ነቢያት ይተካኩላቸው ነበር አሉ። አንድ ነቢይ በሞተ ቁጥር ሌላን ነቢይ አምላክ አላህ ይተካላቸዋል አሉ። በርካታ ነቢያት ተነስተውላቸዋል። ሙሴ ተነስተዋል። አብሮት ከእርሱ ጋር ሃሩን ተነስተዋል። ከዚያም በኋላ ከነርሱ በኋላ ደግሞ ማን ተነሳ? ኢያሱ ወይንም ዩሻዕ ተነስተዋል። ሌላም በርካታ ነቢያቶችን አምላክ አላህ ሱብሓነሁ ወተዓላ አስነስቶላቸዋል። ስለዚህ አንደኛው ጸጋ ምንድነው? እስጢፋኡሁ መምረጡ፣ ሚንሁም ከነርሱ መካከል አርሱል መልእክተኞችን። ሌላኛው ጸጋ ምንድነው? ወኢንዛሉሁ ዐለይሂሙል ኩቱብ፣ በእነርሱ ላይ መጽሐፍቶችን ማውረዱ። እንግዲህ በሙሴ ላይ፣ በዳዊት ላይ፣ በመሲሁ ላይ በርካታ መጽሐፍቶችን በእነዚህ ላይ አውርዷል። ሌላኛው ወስቲንቃዙሁ ኢያሁም ሚማ ካኑ ፊሂ ሚነል በላእ ወደራእ ሚን ፊርዓውን ወቀውሚሂ። ሌላኛው የዋለላቸው ጸጋ ምንድነው? ከፈርዖን ሲደርስባቸው የነበረውን ግፍና መከራን ከዚህ ማዳኑ፣ እነርሱን ነፃ ማውጣቱ። ይሄ ጸጋ ነው አይደለም? ትልቅ ጸጋ ነው። እስራኤላውያኖች በፈርዖን ግፍና በደል ስር ነበሩ፣ ይጨቆኑ ነበር። አምላክ አላህ ሱብሓነሁ ወተዓላ ሙሳን አስነሳና ነፃ እንዲወጡ አደረጋቸው። ይሄንንም ጸጋዬን አስታውሱ እያላቸው ነው። ኢለ ተምኪን ለሁም ፊል አርድ፣ በምድር ላይ እነርሱን ወደ ማመቻቸት ጸጋን መዋሉ። ከዚያ ግፍና መከራ በደል በኋላ አላህ ሱብሓነሁ ወተዓላ አመቻቸላቸውና ምን አደረጋቸው? ንጉሶች አደረጋቸው፣ መሪዎች አደረጋቸው። ሙሳ የመጀመሪያው መሪያቸው ሆነ ከዚያ ከግፍና ከበደል በኋላ። ይህ ነው። ወተፍጀር ዑዩን ልማእ ሚነል ሐጀር። ሌላኛው የዋለላቸው ጸጋ ምንድነው? በቁርአን ላይ ተገልጸዋል። ከድንጋይ ውስጥ ውሃን ማፍለቁ። ያም የተደረገው በማን በኩል ነው? በሙሴ በኩል። ሙሴ ለህዝቦቹ ውሃን በፈለገ ጊዜ ወኢዝ እስተስቃ ሙሳ ሊቀውሚሂ፣ ሙሳ ለህዝቦቹ ውሃን በለመነች ጊዜ አለ አላህ ፈቁልነ ድሪብ ቢዐሳከ አልሐጀር ፈንፈጀረት ሚንሁ እስነታ ዐሽረተ ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርድ ሙፍሲዲን ይላል። ይህ ሁሉ ጸጋ ያለው በቁርአን ላይ የተገለጸ ነው። ሙሳ ዓለይሂ ሰላም ለህዝቦቹ ውሃን በፈለገ ጊዜ አምላክ አላህ ሱብሓነሁ ወተዓላን ጠየቀ። ወኢዝ እስተስቃ ሙሳ ሊቀውሚሂ አይ ጠለበ ልማእ ሙሳ ሊቀውሚሂ ሚነላሂ ሱብሓነሁ ወተዓላ፣ ሙሳ ለህዝቦቹ ከአላህ ውሃን በፈለገ ጊዜ ፈቁልነ ድሪብ ቢዐሳከ አልሐጀር፣ ሙሳ ሆይ በያዝካት ብትር በድንጋዩን ምታው አልኩት። ወዲያው በመታውን ጊዜ 12 የውሃ ምንጭ ወጣለት። እስራኤላውያኖችም ከእያንዳንዱ ቦታ ከዚያ መጠጣት ጀመሩ። አያ አይደለ? ይህ ሌላኛው የዋለላቸው ጸጋ ነው። ወተፍጂር ዑዩን ልማእ ሚነል ሐጀር። ሌላኛው የዋለላቸው ጸጋ ምንድነው? ወኢጥዓም አልመን ወሰልዋ፣ መናንና ሰልዋን ልክ እንዲሁ ለእነርሱ ከሰማይ ማውረዱ። የሙሳ ህዝቦች በተራቡ ጊዜ ለእነርሱ መናን አውርዶላቸዋል ከሰማይ፣ ያንን ይበሉ ነበር። ፈአመረ ጀለ ሰናኡሁ አዕቃበሁም አን የኩኑ ማ ሰለፈ ሚንሁ ኢላ አባኢሂም ማ ذክር ወአን ላ የንሰው ሰኒዐሁ ኢላ አስላፊሂም ወአባኢሂም فيحل لهم من العقاب ما أحل بمن نسي نعمه عنده منهم وكفرها وجحد صانعها الله سبحانه وتعالى. النزي كله ميتادرق تاني النزي كله أملاك الله سبحانه وتعالى لمسحنا لهزبوشو وينم نسرى إلى عنوش وعلى شو سقاوش ناتشو إيالكونوش. ጸጋውና ደግነቱን ለነዚህ ህዝቦች ሲያደርግ ምክንያት አለው ብለን እንትን እንዳለን። በምን ምክንያት ነው ደግነቱና ጸጋውን የሰጣቸው? ሆሶ አንድ ኡስታዝ ሐምዱን እንዲገባ ብታስተካክል። እንግዲህ እነዚህ ሰዎች ተበድለዋል። መርሐባሽ እንትን ላይ አይታየኝም እና ነው ገስት ላይ እኔ ሰው ማስገባት አልችልም። እንትን ብሎኛል ኔትወርክ በጣም ደካማ ስለሆነ አድሚኖች ካላችሁ አስገቡት። አንተ ቀጥል። እሺ አፍዋል መርሐባሽ የትኛው እና ምን መሰለህ የአላህ ሱብሓነሁ ወተዓላ ይሄን ሁሉ ያለላቸው ጸጋ። እንግዲህ እነዚህ ሰዎች እንደምታውቀው እስራኤላውያኖች በጣም ተገፍተው ነበር በፈርዖን ጊዜ ተበድለው ነበር። ታቻለ አምላክ አላህ በቁርአን ላይ ይናገራል። ወኑሪዱ አን ነሙና ዐለ الذين استضعفوا في الارض አለ። እንደዚያ በምድር ላይ የተበደሉትን የተጨቆኑትን እስራኤላውያኖችን በፈርዖን ግፍና በደል ስር የነበሩትን እኔ ጸጋዬን እንደገና ዳግም ልውልላቸው ፈልጋለሁኝ አለ። ተገፍተዋል፣ ተበድለዋል እና አምላክ አላህ ሊክሳቸው ፈለገ። ዳግም እንደገና ንጉስ አደረጋቸው።
ፈርዖንን ጣለላቸው። በዚያ ላይ ያን ሁሉ ጸጋ ዋለላቸው። አምላክ አላህ ሱብሓነሁ ወተዓላ የተበደሉ ሰዎችን የሚረዳ የሆነ አምላክ ነውና ወኑመኪነ ለሁም ፊል አርዲ ወኑሪየ ፊርዐውነ ወሃማነ ወጁኑደሁማ እያለ ይናገራል። ሚንሁም ማ ካኑ የሕዘሩን እያለ ይናገራል። ሲጠነቀቁት የነበሩትን ነገር እንደ አጠቃላይ አምላክ አላህ ሱብሓነሁ ወተዓላ ለምንድን ነው የረዳቸው ከተባለ የተጨቆኑና የተገፉ ሰዎች ስለነበሩ ነው። አምላክ አላህ ሁሌ ከተገፉና ከተጨቆኑ ሰዎች ጎን ይቆማል፣ ይረዳቸዋል፣ ያግዛቸዋል። ከዚያ ከግፍና ከበደል በኋላ ከጭቆና በኋላ እነርሱን ንጉሥ አድርጎ አምላክ አላህ ሱብሓነሁ ወተዓላ ሾማቸው። ከእነርሱም መካከል ነቢያትን ያስነሳላቸውም ጀምር ማለት ነው። ይህን ይመስላል ማለት ነቢያት ሲላክላቸው ብዙ ነቢያት መጥተዋልና ከነሱ ስለዚህ የአላህ ጸጋ ሆኖ እንጂ እነሱ ስለማይታዘዙ አይደለም ማለት እንችላለን። እስኪ ድጋሚ ተቆራርጦ ነበር። ኦኬ ለምሳሌ ነቢያቶች ለያዕቆብ ልጆች ወይም ደግሞ እስራኤል ለሚባሉት ለኔሽኑ ብዙ ነቢያት ተነስተዋል። አጠቃላይ ነቢያት ብዙ አሉና የአላህ ጸጋ ስለሆነ ነው ወይስ ስለማይታዘዙ ስለማይሰሙ ነው? የትኛውን ነው ምን ይዘው? የነብይነት ማዕረግ ከአላህ ስብሐነሁ ወተዓላ የሚመጣ የሆነ ችሮታ ነው። አላህ ራሱ ነው የሚመርጣቸው ማን ነብይነት እንደሚገባው እኔ ያውቃለሁ እያለ ይናገራል። ከእኛ እንጂ አይነሳም እያሉ እነዚህ ሰዎች ያምኑ ነበር። እስካሁንም ድረስ የነብይነት ማዕረግ በእኛ ዘር ካልሆነ በስተቀር አይወጣም ብለው የሚያስቡ አካሎች ናቸው። ነገር ግን አምላክ አላህ ይሄን ተቃውሟቸዋል። ቁርአን ላይ አላሁ አዕለሙ ሐይሱ የጀዐሉ ሪሳለተሁ አለ እኔ መልእክቴን የት ማድረግ እንዳለብኝ ያውቃለሁ ብሎ መልሶላቸዋል። ገብታችኋል? ስለዚህ አምላክ አላህ ሱብሓነሁ ወተዓላ የነብይነት ማዕረግን ከራሱ በሆነ ምርጫ ነው የሚሰጣቸው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ እኔ ከመላእክቶችም ከሰዎችም መልእክተኛን እመርጣለሁ እያለ ይናገራል። የት ማድረግ እንዳለበትም ያውቃል። ዝም ብሎ በከንቱ አይደለም እንትን የሚለው ያ ነቢይ ከመደረጉ በፊት በህዝቦቹ መካከል በጣም ጻድቅ መሆን አለበት። በህዝቦቹ መካከል በጣም በመልካምነት የታወቀ መሆን አለበት። ነቢያቶችን ቀድሞ አላህ ሱብሓነሁ ወተዓላም ያዘጋጃቸዋል ራሱ። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ከልጅነታቸው ጀምረው ምንም አይነት ኃጢአትንና ባዕድ አምልኮ ላይ አልወደቁም ነበር። ገብታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ገና ህፃን ሳሉ መልአኩ ጅብሪል ዐለይሂ ሰላም ወይም ገብርኤል እንክብካቤ ያደርግላቸው ነበር። ወደ እርሳቸው ተልኮ ገና ህፃን እያሉ ጨቅላ እያሉ ደረታቸውን ቀዶ ልባቸውን አውጥቶ በቀልባቸው ላይ የሚገኘውን ጥቁር የረጋች ደም እርሷን መንጭቆ ከጣለ በኋላ ምን አለ? ሀዛ ሐظ ሸይጣን ሚንከ ያ ሙሐመድ አላቸው። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበረ፣ ኖ ከአንተ ተነስቷል ብሎ ወረወረላቸው። ልባቸውንም አጸዳው በዘምዘም ውሃ ለእስማኤል በተወጣው ለአጋር መካ ላይ የሚገኘው በዘምዘም ውሃ በዚያ ካጸዳውና ካጠበ በኋላ ቀልባቸውን ወደ ደረታቸው ውስጥ አስገባው። ከዚህ የምንረዳው ከልጅነታቸው ጀምሮ የሰይጣን ተንኮልና ሴራ እነርሱም ክህደት ማሰራትና ኃጢአትን ማሰራት እንዳልተጠጋቸው ነው። ገብታችኋል አይደል? ይህን እንክብካቤ አምላክ አላህ ሱብሓነሁ ወተዓላ በቀጥታም በተዘዋዋሪ በዚህ መንገድም ሆነ በሌላ መንገድ ለሁሉም ነብያት አድርጓል ብለን እናምናለን። እና ያ ነብይ ሲደረግ ጊዜ ዝም ብሎ በከንቱ አይደለም። ቀድሞ ከመጀመሪያ ማንነቱ አምላክ አላህ ሱብሓነሁ ወተዓላ እንክብካቤን ያደርግለታል። በጽድቅና በህዝቦች መካከል የታወቀ ነው። እንዳጠቃላይ ይህን ይመስላል። ነቢያቶችን አምላክ አላህ ራሱ ነው መርጦ ይህን ጸጋ የሚሰጣቸው የነቢይነትን ጸጋ ማለት ነው። እሺ የመጨረሻ ጥያቄ አሁን እንዴት መሰለ፣ እኔ አላህ ነቢያትን አብስቶ ልኳልና ለነዛ ህብረተሰቦች እስራኤል ለሚባለው ህብረተሰብ ነቢያት አጠቃላይ መጥተዋል። በብዛት ሲመጡ የአላህ ጸጋ ተሰጧቸው ነው ማለት እንችላለን? አዎ የአላህ ሱብሓነሁ ወተዓላ ጸጋ ተሰጥቷቸው ነው። ኦኬ አመሰግናለሁ ኡስታዝ። ቴንክ ዩ። ሚነ ናስ ኢነላሃ ሰሚዑን በሲር ያ አዩሃ አለዚነ አመኑ እርኪዑ ወስጁዱ ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሑን وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج السلام عليكم ملة أبيكم إبراهيم. أشي وعليكم السلام ورحمة الله وبركاته. أمان نوصل. عليكم السلام ورحمة الله وبركاته.
አልሐምዱሊላህ። ጥያቄ ነበረኝ። ጥያቄሽ ምንድነው? ጥያቄ እሺ ወአለይኩም ሰላም። ልጨርስ ውዴ? እና ሁሱ ጥያቄ ማለት ነው። እሺ ድሮ እንትን ቦታ ምናምን ሳልገዛ ብር ነበረኝና እንደዚህ አመት ሲሞላው ምናምን ሁሌ ዘካ ወጣበት ነበር። ያኒ ቦታም አልገዛሁም ምንም ነገር የለኝም። ብሩ ዘካ ወጣ ነበር። ከዛ ብር አመት ሲሞላው ከዛ ቦታ ስገዛ ብሩ አለቀ። ከዛ ድጋሜ አጠራቀምኩኝ ለቤት መስሪያ ማለት ነው። እና አመቱ ሞልቷል። ያ ብር 800 ሺህ ብር ነው። 1 ሚሊዮን ሲገባ እንትን ቤቱ ተጀመረበት ማለት ነው። እና ያ ብር ደግሞ አመት ሞልቶታል። እዛ በፊት በየአመቱ ከፍል ነበር። የአንድ አመት ያኔ አልከፈልኩም። ከዛ የቤት መስሪያ ከሆነ ቦታ ከሌላችሁ ማረፊያ ቤት ከሌላችሁ የቤት መስሪያ ስለሆነ ባትከፍሊም ችግር የለውም አሉኝ። ያኔ መክፈል አለብኝ። የዘካ ኒሳቡ ከደረሰ በኋላ ከሆነ ቤቱ የተሰራው የዘካ መጠኑ መወጣት አለበት። የዘካ ኒሳቡ ከመድረሱ በፊትና ጊዜው ከመድረሱ በፊት ከሆነ ግን የለበትም። ምክንያቱም ዘካ ይወጣ ዘንድ ሁለት መስፈርቶች ያስፈልጋሉ። إذا بلغ النصاب وحال عليه الحول فقد وجب فيه الزكاة። አንድ ሰው የገንዘቡ መጠን የዘካ መጠኑ ላይ ኒሳቡ ላይ ከደረሰና አመት ከዞረበት የዛኔ ነው ዘካ የሚወጅብበት። አንቺ ደግሞ ደርሶበታል አልሽ። ከደረሰበት በኋላ ነው ቤት። ስለዚህ የዚያ የገንዘብ ዘካ አለብሽ። ስለዚህ አመት የሞላው 800 ሺህ ብሩ ዘካ አለበት ማለት ነው። መርሐባ። ከዛ ደግሞ ማለት ነው ቅድም ተጠይቃህ ነበር የሆነች ልጅ እየሰማሁ ነበረ። ከሻ ቤት ነው የምሰራውና ድሮ በእርግጥ በላ ነበር አላቅም ነበር። ከዛ የሆነ አጎቴ እንደዚህ አንዳንድ ፍትዋ ይሰጣልና አስጠይቀው ሰደቃ ያደርጋሉ አዛ እያሉ የሚያደርጉት ማለት ነው። የሱን ብትበሉ ችግር የለውም የነብዩ አህፋዝ ስለሆኑ የሁሰይን የሐሰን ሰደቃ ምናምን ያደርጉ የሚያደርጉትን ብትበሉ ችግር የለውም አሉ። ከዛ የሆነ ሰዓት ሲቀሩ ሰማቸው ሱሐባዎችን እየተሳደቡ ማለት ነው እየተራገሙ። ከዛ በኋላ አይበላም እህት ለሐሰን ለሁሰይን ተብሎ የሚሰራ አይቻልም በፍጹም። ለፋጢማ ለዓሊ አይሆንም። እሺ መርሐባ ጀዛከላህ። እሺ መርሐባ ወኢያኩም። እሺ وقال الذي آمن يا قوم اتبعوني أهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا ذكر أو أنثى فأولئك يدخلون الجنة يرزقون فيها بغير حساب. وعليكم السلام ورحمة الله وبركاته. وعليكم السلام. أي سلام ده. وعليكم السلام ورحمة الله. سمع እንዴት ነህ? ሰላም ናት? ጥያቄ አለኝ። ባለትዳር ነበርኩ ከዚህ 2 ዓመት በፊት። ይሰማል? ይሰማል እሱ? ወአለይኩም ሰላም።
እሺ የሚረብሽ ቦታ ከሆናችሁ እኔ ተናገሩ። ጥያቄ ነበረኝ። ጥያቄ ምንድን ነው? ባለቤቴ የልጆች አባት መጀመሪያ ስንጋባ ምናምን ሙስሊም ነበር። ከዛ ክርስቲያን ነኝ አለኝ። ከተጋባን በኋላ ይሰማል? አዎ ይሰማል። ከዛ አልፈልግም ምናምን ስል ሰለመ። ከዛ ሁለቴ ሶስቴ በቃ በዚህ ጭቅጭቅ ተጨቃጨቅን። ሁለቴ ሶስቴ ተለያይተናል። አሁን የመጨረሻ አይ አልፈልግም የሚለውን ቆርጬ ቁጭ አልኩኝ ማለት ነው። ከዛ ደግሞ ከተለያየን አሁን 3ኛ ዓመት አልፎት ወደ 4ኛ ዓመት ነው። ሰልም ያለው ምናምን ብሎ ሰው ምናምን እየላከ